ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። አብይ አህመድ ወደ 3 አካላት ሽምግልና መላኩ እየተነገረ ነው። ወደ ኤርትራ መንግስት ወደ ህዋቶችና ወደ ፋኖዎች ሽምግልና በመላክ አብረን እንስራ የሚል ተማጽኖ እያቀረበ እንዳለ አንዳንድ የመረጃ ምንጮች ገልጸዋል። አንከር ሚዲያ በጉዳዩ ላይ ማረጋገጫ ለማግኘት ጥረት እያደረገ ነው። የተለያዩ የመረጃ ምንጮች እንዳስታወቁት ከሆነ አብይ አህመድ የላካቸውን ሽምግልናዎች የተጠቀሱ አካላት ሊቀበሉ ፍቃደኛ አልሆኑም። አብይ ይህንን ያደረገው ከገባበት አጣብቂኝ ለመውጣት ይሆን ለሌላ የፖለቲካ ቁማር የታወቀ ነገር የለም። የምርጫ ቦርድ የ10 ቢሊዮን ብር ተጨማሪ በጀት ድጋፍ ጠየቀ። ምርጫው 15 ቀናት በቀሩበት ጊዜ ነው ቦርዱ የ10 ቢሊዮን የተጨማሪ በጀት እንዲፈቀድለት የጠየቀው። ኢትዮጵያን በዓለም መድረክ ላይ መሳቂያ መሳለቂያ ያደረጋት ምርጫ በከፍተኛ ማጭበርበር ሂደቱ ቀጥሏል። ተመልካቾቻችን ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ መተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። ለዛሬ ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆን ነው የዕለቱን ጉዳዮች የምንመለከተው። አብራችሁን ነው። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለህ? እንዴት አለ ያሬድ? ዛሬ ዕለተ ቅዳሜ ላይ ተገናኝተናል። እንግዲህ ዘውትር የምታደርገው ነገር አለ። በዕለተ ቅዳሜ በአንድ ርዕሰ ጉዳይ ላይ መርጠህ ለእይታን ያለን አጠቃላይ መልእክት የምታስተላልፍበት የዕለተ ቅዳሜ መልእክት አለና ዛሬ ምን ጉዳይን አነሳ? እንደው ለተመልካቾች ብታካፍል፣ ምናልባት ጽሁፉን በማንበብ ለተመልካቹ ሙሉን ለማቅረብ እንሞክራለን። ግን እንደው በተወሰነ ደረጃ ምንድነው በዕለተ ቅዳሜ ያነሳው መልእክት? አመሰግናለሁ መሳይ። ያው መልእክተ ቅዳሜ ወቅታዊ የሆኑ ጉዳዮችን ነው ይዛ የምትወጣው። ግን ላለፉት 2 ሳምንታት በጣም የቢዚ የሆነ የተጨናነቀ የስራ ጊዜ ስለነበረኝ መልእክተ ቅዳሜን አልጻፍኩም። ግን ጀምሬ ያቆምኩት ከዛሬ 2 ሳምንት አካባቢ ጀምሬ ያቆምኩት አንድ ርዕሰ ጉዳይ ስለነበር እዛ ላይ ነው ያተኮረው። እሱም የቴዲ አፍሮን ዘፈን አገር ሞቶብናል የሚለውን ብሶቱን የህዝብን ብሶት ተከትሎ ጥቂት ሀገር ያልሞተባቸው ሰዎች እንዴት ሀገር ሞቶብናል ትላላችሁ ብለው ፓስተሩም ሼኩም ምኑም ተነስተው በአገዛዝ ስርዓቱ ዙሪያ ያሉ ሰዎች ከጠቅላይ ሚኒስትሩ አንስቶ ከንቲባዋም ካድሬዎቻቸውም ሲጮሁ ሲቆጡ ነበር። የምን ዳስጣል ነው እያሉና ለነሱ ምላሽ እንዲሆን ነው ሀገር ላልሞተባችሁ ዳሳጣሉ ለምትሉ በሚል አዎ እናንተ አልተራባችሁም፣ አልተቸገራችሁም፣ ቤት አልፈረሰባችሁም፣ ደሞዛችሁ አልተቋረጠም፣ ምቾታችሁ አልተጓደለም፣ እንደውም ጨምሮላችኋል። የቀረው የኢትዮጵያ ህዝብ በመቶ ሺዎች የሚቆጠሩ ዜጎች ቤታቸው በልማት ስም ፈርሶ በየሜዳው ተጥለው ዳር ተገፍተዋል። ኑሯቸው ተናግቷል። በብዙ ሺዎች የሚቆጠሩ ሰዎች የንግድ ስራዎች የሚሰሩባቸው ቦታዎች በልማት ስም ፈርሰው ተለዋጭ ነገር ሳይመቻችላቸው ልጆቻቸውን ሰርተው የሚያበሉበትን ስራ ተነጥቀው በየሜዳው ስራ አጥ ሆነዋል። በጦርነት ምክንያት ሚሊዮኖች ከቀያቸው ተፈናቅለዋል። ቤቶቻቸው ፈርሶባቸዋል። ልጆቻቸው ተደፍረውባቸዋል። በድሮን ቀያቸው ወድሟል። ካሁን ድሮን መጥቶ ይመታናል እያሉ ስጋት ውስጥ የወደቁ ኢትዮጵያውያኖች ብዙ ናቸው። በኦሮሚያ ክልል፣ በአማራ ክልል በከፍተኛ ሁኔታ፣ በትግራይ ሙሉ በሙሉ፣ በቤኒሻንጉል ጉሙዝም ጋምቤላም ባሉ ግጭቶች ምክንያት ጦርነቶች ምክንያት የኢትዮጵያ ህዝብ ተጨንቋል፣ ግራ ገብቶታል እና መንግስት በዚች በሚያሳያቸው የተብለጨለጨ ነገሮች በአንድ ጀንበር ኪሳቸው በሚሊዮን በሚቆጠሩ ገንዘብ የሞላላቸው ሲሳይ የወረደላቸው የብልጽግናን ትሩፋት ፍታውን እያፈሱ ያሉ ሰዎች አጭበርብረውም ሰርቀውም የሀገር ሀብት ዘርፈውም እነሱ አገራቸው አልሞተችባቸውም እና ቢያንስ ከ95% በላይ ለሚሆነው የኢትዮጵያ ህዝብ ሀዘኑን የመግለጽ ክፌቱን የመናገር ሀገር ለምን ሞተችብኝ እንዳለ ማወቅ አለባቸው። የቴዲ ዘፈን
ወር ባልሞላ ጊዜ ውስጥ ነው በ150 ሚሊዮን በላይ ሰዎች የተደመጡ ወይም 150 ሚሊዮን ጊዜ ተደምጧል። ጠቅላይ ሚኒስትሩ 30 ጊዜ በየመድረኩ እየወጣ ይሄን መርቁልኝ ይሄንን አመስግኑኝ እያለ ለሚጮህበት ጉዳይ ግን ሰው መልስ እየሰጠ አይደለም። ምክንያቱም አዝኗል፣ ተከፍቷልና እነዚህ ድንገተኛ የሀብት የብልጽግና ጎርፍ የዋጣቸውና ከሳምንት ሳምንት ቁርጥ እየበሉ ጮማ እየበሉ ውስኪ እየተራጩ በጣም ውድ በሆኑ ኤክስፔንሲቭ በሆኑ መኪኖች እየሄዱ ራበን አትበሉ፣ አትለምኑ፣ አገር አልሞተችም የሚሉ ጥቂት ሰዎች እኔ እንደው 2-3% መሙላታቸውን እጠራጠራለሁ። ለነሱ ሰዎች ነው መልእክት። ይሄ የተራበ ህዝብ ጊዜ ነው የሚጠብቀው፣ ነገ ወደ እናንተ ፊቱን ያዞራል እና ቢያንስ የማልቀስም በድላችሁትም አስርባችሁትም አፈናቅላችሁትም ቤት አልባ አርጋችሁትም አገር አልባ አርጋችሁትም አታልቅስ ደግሞ አትበሉት የሚል መልእክት ነው በመልእክተ ቅዳሜ ያስተላለፍኩት። ያሬድ በጣም አመሰግናለሁ። በጣም ወቅታዊ መልእክት ነው። እንግዲህ ቀደም ሲል እንዳልኩትም ይህንን ጽሁፍ በሙሉ ለማቅረብ እንግዲህ እንሞክራለን ማለት ነው። ወደ ኋላ ላይ ከዚህ ጋር የተያያዙ እና አብይ አህመድ እና አዳነች አቤቤ አሁንም አጨብጭቡልን፣ አሁንም አመስግኑን፣ እንደውም ለምን ወደ ጎዳና የሚወጣ ዜጋ ሊኖር አይገባም፣ ያገኘነው እድገት ያገኘነው ብልጽግና የሚመሰገን እንጂ አደባባይ በጎዳና የምትወጡበት አይደለም ለልመና ብለው የሚመጻደቁባቸው ንግግሮች ወደ ኋላ ላይ እናቀርባለን። ወደ ዕለቱ አጀንዳችን ቀደም ሲል በመግቢያችን ላይ ወደ አነሳነው ልምጣ። እንግዲህ አብይ አህመድ ለተለያዩ አካላት ሽምግልና መላኩን የሚገልጹ መረጃዎች ወጥተዋል። ይፋዊ መረጃዎች አይደሉም። ከሁለቱም ከላኪውም ከተቀባዩም ማረጋገጫ አልተገኘም፣ ማስተባበያም እስካሁን አልተሰጠም። ግን የመረጃ ምንጮች ይህንን የሚያሳዩ አንዳንድ ነገሮችን እያነሱ ይገኛሉ። ለኤርትራ መንግስት፣ ለህወሓትና ለፋኖ ኃይሎች የአብይ አህመድ አገዛዝ አብረን እንስራ፣ ወደ ሰላሙ እንምጣ የሚል የተማጽኖ መልእክት እንደላከ፣ ነገር ግን እነዚህ አካላት ፈቃደኛ እንዳልሆኑ ነው የሰማነው። አንከር ሚዲያ በእርግጥም ማረጋገጫ አላገኘም፣ ግን ይህንን በተመለከተ ማጣራት እያደረገ ነው። በተወሰነ ደረጃ ፍንጮችን ለማግኘት ሞክረናል። በተለይ የፋኖ መሪዎች አካባቢ ሽምግልናው መላኩን በእስር ቤት የሚገኙ የአማራ ተወላጅ ጋዜጠኞች፣ ፖለቲከኞች ጋር እንደዚሁ ባለሀብቶችና ሌሎች የብልጽግና ሰዎችን ይቀርባሉ የተባሉትን በመላክ ፋኖች መሳሪያ እንዲያስቀምጡና ወደ ድርድር እንዲመጡ ለማግባባት እየተሞከረ እንዳለ ከዚህ በፊትም ፍንጩን አይተናል። አሁን ሰሞኑን ተጠናክሮ የመጣበት ሁኔታ ነው ያለው። ለማንኛውም ያሬድ አብይ አህመድ ጨንቆታል፣ ጠቦታል። ምናልባት ይህንን ያደረገው ለምን እንደሆነ ግልጽ አይደለም። የምንገምታቸው ነገሮች ይኖራሉ። እንዴት አየው? ሽምግልና ይልካል። አገዛዙ መንደር ያለው ሁኔታ እጅግ አስገራሚ ነው። በጣም ደንግጠው ይሄን ድርድር ይሄ የመጣው ሽምግልና የተባለው ነገር እየተካሄደ እንዳለ በልበ ሙሉነት እየተናገሩ ደስታቸውን እየገለጹ ነው። በደስታቸው ጀርባ የምንመለከተው ግን ምን ያህል በስጋት እየተሰቃዩ እንዳለ የሚያመላክት ነው። እንዴት አየው ያሬድ? በእርግጥ ይሄንን ወሬ በማህበራዊ ሚዲያዎች እንደዚሁ ሲናፈስ አይቻለው፣ ግን ከተረጋገጠ ምንጭ የወጡ ነገሮች ስለሌሉ ውይይታችን በይሆናል ላይ የተመሰረተ አሰስመንት ነው የሚሆነው፣ ቢሆን ወይ ባይሆን በሚል እና የመጀመሪያው እንደው ይሄን ነገር አድርገውታል ከተባለ ሁለት ወገኖች ስላሉ ወይ ሽምግልና ልክ ያለው የሚለው ሰው በይፋ እስኪናገር ወይም ደግሞ ሽምግልና ተልኮልን ነበር አልተቀበልንም የሚሉት ሶስቱ አካላት ከሶስቱ አንዳቸው እንኳን ይሄን ነገር በይፋ መግለጫ ሲሰጡበት ነገሩ የበለጠ ግልጽ ይላል። ያኔ እንደ ልብ ማውራት ይቻላል። አሁን ግን እኔ አብይ እንዲህ ያሉ ነገሮች ቢያደርግ አይገርመኝም። ሊያደርግም የሚችልበት እድል ሰፊ ነው ብዬ ነው የማስበው። ምክንያቱም አንደኛ ካስታወስክ መሳይ ከትግራይ ጋር የነበረው የመጀመሪያው ጦርነት ከመጀመሩ በፊት እንደዚሁ የሀገር ሽማግሌዎች ብሎ እና አትሌት ኃይሌን ጨምሮ የተለያዩ ሰዎች
ወደ መቀሌ ልኮ ከዛ ኤርፖርት ላይ ሁሉ ፍተሻ ተደረገባቸው በደንብ አልተስተናገዱም ብሎ በሱም በፕሮፓጋንዳ ሊሰራበት የሄደበትም ርቀት ታስታውሳለህ እና ብዙ ጊዜ አብይ ሽምግልና የምትባለዋን ነገር መጫወቻ ነው የሚያረጋት እንትኑን ፕሪቴክስት የሚሰራበት ሴናሪዮን የሚሰራበት መንገድ ነው ከዛ በኋላ ሽማግሌም ልኬ በአደባባይ እንደዚህ እናርግ ብዬ ለምኜ እንዲህ ብዬ መጨረሻ በቃ ተገፍቼ ነው ግጭት ውስጥ የገባሁት የሚል ትርክት ለመስራት በተለይ ከትግራይ ጋር አሁን ያለው መፋጠጥ በአስቸኳይ እንዲያቆም ከአውሮፓ ዩኒየንም ከአሜሪካም ከተለያዩ አካላት ጠንከር ያሉ ከአፍሪካ ህብረትም ጠንከር ያሉ መግለጫዎችም ስጋቶቻቸውን ገልጸዋል አንድ እሱ ነው ሁለተኛ የአሜሪካ መንግስት ከኤርትራም ከኢትዮጵያ መንግስት ጋር ባለፉት ሳምንታት ውስጥ ያደረጋቸው አዲስ የፖሊሲ shift የሚመስሉ በኤርትራ ላይ ያለውን ሳንክሽን ማንሳቱ አብይ ላይ ደግሞ ከጦር መሳሪያ ግዢ ጋር በተያያዘ የጣሉበትን ማዕቀብ ማንሳታቸው የማክሮይ ከፈረንሳይ ሄዶ ለአብይ ገንዘብ እንዲሰጥ የተደረገበት ሁኔታ የአውሮፓ ዩኒየን አግዶ የነበረውን ወደ 81 ሚሊዮን ዩሮ የሚጠጋ ገንዘብ እንደውም መጠኑን ከፍ አድርገው ማሻሻላቸው አብይ የፈጠረውን ውጥረት ለማርገብ እንደ ቅድመ ሁኔታ ሰላም ፍጠር አካባቢውን አረጋጋ ወደ ግጭት እንዳትገባ የሚል ኮንዲሽኖች ቅድመ ሁኔታዎች ያስቀምጣሉ ብዬ ነው ማስበው ብዙ ጊዜ እንዲያሉ ፈንዶችን ሲለቁ ሁሌ ኮንዲሽኖች አሏቸው በተለይ አውሮፓውያኖቹ እና ከአሜሪካም እንደዚህ ዝም ብሎ ገንዘብ ፓምፕ የሚደረገው ፒውርሊ ቢዝነስ ዲል የሚሆነው ከኤዥያን ከቻይና ከሌሎቹ ጋር ሲሆን ነው ከአረቦቹ ጋር ሲሆን ነው ከአውሮፓውያኖቹ ጋር ግን አንድ የሚያስቀምጧቸው የመደራደሪያ ሐሳቦች አሉና አይ ቲንክ ከኤርትራም ጋር ያለውን መፋጠጥ በአስቸኳይ እንዲያረግብ ከትግራይ ኃይሎች ጋር ያለውንም ከህወሓት ጋር ያለውንም መፋጠጥ በአስቸኳይ እንዲያረግብ ከፋኖም ከሌሎችም ታጣቂ ኃይሎች ጋር ያለውን ነገር እንዲያስቆም ጫና ያደረጉበት ይመስለኛል በውስጡ ውይይታቸውና ለነሱ ማሳያነት ይሄው ለዚህ ምናልባትም እነዚህ ተላኩ የሚባሉ ደብዳቤዎች ወይም መልእክቶች በጽሁፍም ተደርገው ለነዚህ አካላት ይሄው በዚህ ቀን እዚህም ቦታ ሰው ልክ ያለው አልተቀበሉም የሚል ለነሱ ለማሳያነት እንዲህ ያለ ኮስሞቲክ የሆነ ይምሰል ነገር አብይ ይሰራል ብዙ ጊዜ የተለመደ ነው እንዲህ ያሉ ነገሮች ደጋግሞ ያረጋል አንዳንዴ እንደውም ነገሩ ጠንከር ሲልበት ቶሎ ብሎ ለዩኤን ሴኩሪቲ ካውንስል ደብዳቤ ይጽፋል ኤርትራ እንደዚህ ልታረገኝ ነው የትግራይ ኃይሎች በውስጥ ጉዳይ የትግራይ ኃይሎች እንዲህ ሊያደርጉኝ ነው እኮ ብሎ ባለፈው ጦርነት ቀድሞ ለተባበሩ መንግስታት ደብዳቤ የጻፈ ሰው ነው የሚያስቅ ሰው ነው በስቴቶች መካከል በሚደረግ መፋጠጥ ነው ለዩኤን ሴኩሪቲ ካውንስል ደብዳቤ የምጽፈው አብይ ግን ቀድሞ ትርክቶችን ለሚቀጥለው እርምጃው ትርክቶችን ቀድሞ የመስራት የተለመደ የታወቀ የሆነ ግን አንዳንድ የፖለቲካ ብስለት የሌለው እርምጃዎች ስለሚወስድ እንዲህ ያለ ነገር ቢያረግ አይገርመኝም መሳይ ያሬድ ምናልባት አብይ አህመድ ካለበት ቁመና ተነስተን ቁማር ሊጫወት ይችላል ወይ ቁማር ለመጫወት የሚያስችል አቅምስ አለ ወይ ነው እንግዲህ 2013 እንደ ኢትዮጵያ አቆጣጠር ወይም 2021 22 አካባቢ ጦርነቱ ከመጀመሩ በፊት ከህወሓት ጋር የነበረው የአብይ አህመድ አጠቃላይ ሀገራዊ ተቀባይነት ከጎረቤት ሀገራት ጋር ከተለያዩ የኢትዮጵያ ኃይሎች ጋር የነበረው ግንኙነት በጣም መልካም ነበረ ጦርነቱን አቅም እንኳን ባይኖረው የሚደግፉት ከጎኑ ወነው የሚሰልፉ አካላት ነበሩ የኤርትራ መንግስት አብሮት ነበረ የአማራ ኃይሎች ፋኖን ጨምሮ የአማራ ልዩ ኃይል ከአብይ አህመድ ጎን ተሰልፈው ነበር የኢትዮጵያ ህዝብ በተወሰነ ደረጃ ድጋፉ እየተሸረሸረ ቢመጣም በወቅቱ የነበረው ድጋፍ ቀላል የሚባል አልነበረም ስለዚህ ያንን ጦርነት ለማካሄድ ሽምግልናንም ቁማር ለመጫወት የሚያስችል የፖለቲካ አቅም ነበረው አሁን ግን ያ ሁሉ የለም አብይ አህመድ አሁን ብቻውን ተነጥሎ ያለ መከላከያውም እንደምትሰማው ነው አማራ ክልል ገብቶ የሚደርሰውን ኪሳራ በከፍተኛ ቁጥር የኢትዮጵያ ልጆች እያለቁ ነው ያሉት አብይ አህመድ ከዚህ በኋላ እንደው አማራ ክልል ቆሞ ለመዋጋት የሚያስችል አቅሙን እያጣ ነው የሚገኘው ስለዚህ በጦርነትም የሚችሉ አይደለም እንኳን አይደለም ኤርትራና ህወሓቶች ተጨምረው የአማራ ፋኖን እኮ መቋቋም አቅቶት አብዛኞቹ ወረዳዎች በአሁን ሰዓት በፋኖ ቁጥጥር ስር የገቡበት ሁኔታ ነው ያለው ስለዚህ ምን ምርጫ አለው
እንደው ከመለማመጥ እንደው በዚህ የሆነች የምን መንገድ ስጡኝ ብሎ በሽምግልና የሚውም በሆነ ነገር ስልጣን እድሜውን ለማራዘም ከመፍጨርጨር ያለፈ ምን አቅም አለው? ቁማር ለመጫወትስ ምን የፖለቲካ ሆነ የወታደራዊ አቅም ኖሮት ነው? ያሬድ ጥሩ ጥያቄ ነው። በመጀመሪያ ደረጃ አብያው በግጭት አዙሪት ውስጥ በግጭት የሚገኝን ኦፖርቹኒቲ በመጠቀም ጠላቶቼን አንበረክካለሁ፣ ስልጣኔን አራዝማለሁ ብሎ ግጭትን እንደ ስልጣን ማራዘሚያ ስልት ስራዬ ብሎ ይዞ የሚጠቀም ሰው እንደሆነ ኢንተርናሽናል ኮሚኒቲውም በደንብ ያውቃል። በቂ መረጃ አላቸው። የራሳቸውም ግምገማ እሱን ነው የሚያሳየው። ብዙዎቻችንም ባደረግናቸው ሚቲንጎችም ውይይቶችም ይሄንን በደንብ ያውቃሉ። የአውሮፓ ዩኒየኖች ያውቃሉ፣ አሜሪካኖቹም ያውቃሉ። የአብይ የአስተዳደር የስልጣን ስልት አንዳንድ ጊዜ ራሱም ትናንሽ ጠላቶች ማንፋክቸር አድርጎ ፈጥሮ በዛ ምክንያት የሚፈጠረውን ግጭት ደግሞ ማኒፑሌት የማድረግ እና ትንሽ አንድ የተሳሳተ የፖለቲካ ሐሳቤ ምናልባት የተሳሳተ ሰው አማክሮትም ወይ የሆኑ ዶክመንቶችን አንብቦ ከግጭት ውስጥ አትራፊ ሆኖ የመውጣት ስልት በቅርብ ጊዜም ሲናገር ነበረ። ከዚህ ከኢራንና የአሜሪካ የእስራኤል ጦርነት ከሚድል ኢስቱ ጦርነት እኛ ምን እናተርፋለን የሚለውን ነው ቁጭ ለማስላት ያለብን። ጤናማ አእምሮ ያለው ሰው እኮ ይሄንን ቢያስብ እንኳን እንደ ሀገር መሪ አፌን አውጥተህ አትናገርም። ግጭቱ ያሳስበናል፣ ያሳዝነናል፣ ቀጠናውን ይጎዳዋል፣ እንዴት ይሻላል ብለህ በውስጥ ይሄንን ስራ ልሰራ ትችላለህ። እሱ ከዛ ግጭት ውስጥ ምን ልናተርፍ እንችላለን ብለን ነው ማሰብ ያለብን ብሎ በአደባባይ የአብይን እኔ በዚህ ሚዲያ ላይ ይሄን ቃል መጠቀም ልክ ይሁን አላውቅም መሳይ የፖለቲካ ድንቁርና ሌላ ቃል ስለሌለኝ ነው። ሶሪ ለአድማጮች የሚቅርታ መጠየቅ ፈልጋለሁ። የዛን ልክ ነው የምታሳይበት እና ከዚህ በፊትም ጽፌ ነበር አንድ የሾኪንግ ዶክትሪን የናኦሚ ኬለን የምትባል ጋዜጠኛ የጻፈችው የአሜሪካኖቹ ፖሊሲ ኬዎስ ፈጥረው ኬዎሱን ቴራፒ በማድረግ ከዛ ውስጥ እንዴት ማትረፍ ይቻላል። አንድ ሀገር ሄደው አፍርሰው አተራምሰው ግጭት ፈጥረው ታጣቂ ፈጥረው ሴሪያ ስትፈርስ ከሴሪያ መፍረስ ውስጥ ምን ልናመጣ እንችላለን ብሎ ቀድሞ ማስላት ከ9/11 የጥቃት አደጋ ውስጥ ምንድነው ልናተርፍ የምንችለው እንደ ሀገር ብሎ ከዛ በአሰቃቂ ከሆነ ሰቆቃ ውስጥ ምን ማትረፍ ይቻላል ብሎ ቶሎ እሱን የሚያስብ ብሬን አላቸው። ይሄን የሚሰራ እና አብይ ይችን ነገር ሰምቷል ወይ አምቧል ሰምዌር ኦር ያነበበ ሰው አማክሮታልና ግጭት ከቻለ ፈጥሮም ወይም ከተፈጠረ ግጭት ውስጥ አትራፊ ሆኖ የመውጣት ስልት ያስባል። ግን በሱ አቅም ያ የሚሰራ እንዳልሆነ አገሪቷ ዛሬ ያለችበት ሁኔታ በደንብ ያሳያል። የትግራዩን ግጭት ውስጥ በዛ ደረጃ ስኬሉን አሳድጎ ሲሄድ ህዋትን አየር ላይ እንደ ዱቄት በትኜ ከዛ ትግራይን ሙሉ በሙሉ ቆጣጠራለሁ፣ ከዛ ከኤርትራ ጋር ጥሩ ግንኙነት ይኖረኛል፣ ከዛ ድንበር እንደዚህ ያደርጋለሁ እያለ ማአት ስሌቶች ነው። እሱ ሲዘጋበት ወደ ሶማሌላንድ ሄዶ እንትን ሲል እንደዚህ አይነት ሴናሪዎች የውጥረት ፈጥራለሁ በውጥረት ውስጥ ትኩረት ስባለው ብሎ ነው እና አሁን ሱዳን ውስጥ ገብቶ የአክራሪ ኢትዮጵያ በታሪኩ አርጋን ማታቀውን የሰው ድንበር ሄዶ በእንደዛ አይነት ነገር ሲፈጽም አሁንም ስልቱ ከግጭት ውስጥ ምን አተርፋለሁ እያለ ነውና ያለፈው ጦርነት የሻቢያ የኢሳያስ የኤርትራ ድጋፍ ባይኖር የአማራ ልዩ ኃይልና የፋኖ ድጋፍ ባይኖር የአፋር ልዩ ኃይሎች ባይደግፉት ኖሮ አብይ ዛሬ ስልጣን ላይ አይገኝም ነበር። ዝግጅቱም አልነበረውም፣ አቅሙም አልነበረውም። ራሱም ተናግሯል አቅም ስለሌለን ሁሉንም ሰብስበናል ብሎ የጋራ ኃይል ግብረ ኃይል ፈጥሮ ነበር ይዋጋ የነበረው። አሁን እነዛ ኃይሎች በጠቅላላ አብረውት አይደሉም። የኤርትራ መንግስት ዋና ደጋፊው የነበረው አገር ገብቶ ሲዘርፍ የነበረው ኃይል አሁን ከአብይ ጋር ጸብ ላይ ነው ያለው። ፋኖ የዛ ግጭት ውስጥ ቀኝ እጅ ሆኖ ለአብይ ደግፍ የነበረው የአማራ ኃይል የለም።
አሁን ጭራሽ የሚያስደነግጠው ነገር ይሄ ጽምዶ ተብሎ አሁን ሱዳንም ውስጥ የነበሩት ስብሰባዎች ዳርፉር አካባቢ የታዩት ነገሮች አብይን አስደንግጠውታል። ስለዚህ የመጫወት የፈለገው ነገር በይፋ ለሁሉም ጥሪ ጄኒዩንሊ ሰላም የሚፈልግ ሰው ከሆነ የኤርትራ መንግስት በወደብ ምክንያት እላፊ ተናግሬያችኋለሁ፣ ካስፈለገ ጉልበት ተጠቀማለሁ ብያለሁ፣ እነዛ ሁሉ ስህተቶች ነበሩ፣ በመፈቃቀር በመተባበር በመወያየት በመስጠትና በመቀበል ነው አብረን ማደግ የምንችለው፣ ይቅር በሉ ሲሳደብ በይፋ አይደል የተሳደበው ፓርላማ ውስጥ በየሚዲያው። ስለዚህ እርቅም ሲፈልግ ያንን ኮንፌስ አድርጎ ጄኒዩን ከሆነ ከህዋት ኃይሎችም ጋር ጄኒዩን ከሆነ በይፋ ከፋኖም ጋር በይፋ ያደርገው ነበር። ስለዚህ ምናልባት አርጎት ከሆነና በተናጠል የሚያደርገው ከሆነ ይሄ ልክ የሁለት ወንጀል አንድ ላይ ፈጽመው የተያዙ እስረኞችን ኤግዛክት የወንጀሉን ፍንጭ መረጃ ማግኘት የተቸገረ ፖሊስ የሚጠቀምበት በህግ ትምህርት ቤትም ብዙ ጊዜ የሚነሳ የፕሪዝን ዳይሌማ ፕሪዝነርስ ዳይሌማ አለና የዛ አይነት ነገር ነው። አብይ እንግዲህ ለሁሉም በተናጠል በሚስጥር ይሄን ነገር ከላከ ህዋት ከአብይ ጋር ሊደራደር ነው ማለት ነው ብለው ሌሎቹ ስጋት ውስጥ እንዲወድቁ አብይ ከኤርትራ መንግስት ጋር ሊደራደር ነው በውስጥ ለውስጥ ማለት ነው ብለው የህዋት ኃይሎችም ሌሎቹም እንደገና ስጋት ውስጥ እንዲወድቁ በእነዚህ ኃይሎች መካከል መጠራጠር እንዲፈጠር አስቦ ምናልባትም ሆን ተብሎም ይሄ እንዲወራም ተፈልጎ እንዲህ ያለው ነገር መወያያ እንዲሆንም ፈልጎ አውጥቶት ይሆናል። ግን አብይ እኔ ደጋግሜ የተናገርኩትምና ማየውም ነገር ፍጹም ሰላም ፈላጊ ሰው አይደለም። እንደውም በድፍረቱ ላይ የምናገረው አብይ ስልጣን ላይ እስካለ ድረስ ኢትዮጵያ መቼም ሰላም አትሆንም። በውስጥም በውጭም እሳት ስትለበልብ የምትኖር ሀገር ነው የምትሆነው። ያሬድ ምናልባት ትንሽ የተለየ ሐሳብ ነው ያለኝ ካንተ። አብይ አህመድ እንዲህ አይነት ስልት ይዞ ከመጣ እንደው አሁን ጥምረቱን እያየ ነው። ስጋቱን በተለይ በር ዘግቶ ከኦህዴድ ብልጽግና ሰዎች ጋር የሚያነሳው ነገር አለ። ሰሜኖች እጅ ለእጅ ተያይዘው ሊመጡ ነው፣ ሰሜኖች መጡብን የሚል ስጋት የረጨ በስልጣን ለመቆየትና ደጋፊ ለማግኘት ብዙ ሙከራ አድርጓል። ከዚህ አንጻር እነዚህ ተጣመሩ የተባሉ ኃይሎችን ለመበታተን እንዲህ አይነት ወሬ ሆን ተብሎ ተፈጥሮ ወይም ከተደረገም ደብዳቤ ልኮ ወይ መልእክተኛም ልኮ በማላቸው እየተፈጠረ ያለውን አንድነት ለመበታተን አስበው ነው ከሆነ ምናልባት እነዚህ አካላት አብይ አህመድን አላወቁትም ልንል አንችልም። አብይ አህመድን በደንብ አውቀውታል። ከሃዲ እንደሆነ አቅመቢስ እንደሆነ ፈሪ እንደሆነ ያውቁታል። የኤርትራ መንግስት ከአንድም 3 ጊዜ ነው የተከዳው። ስለዚህ ለአራተኛ ጊዜ በአብይ አህመድ ሞላጫና ክህደት ባህሪ እዛ ወጥመድ ውስጥ ይገባሉ ተብሎ አይጠበቅም። ምን ያህል በፖለቲካ ብስለት እንደሚበልጡት ጠቃሚ ነው አይደለም፣ የነሱ ጥሩ ነው ሌላ ጉዳይ ሆኖ፣ ነገር ግን በፖለቲካ ብስለትም ሆነ በሌላ መንገድ በከፍተኛ ሁኔታ እንደሚበልጡት ይታወቃል። ህወሓቶችም በተመሳሳይ ፋኖችም እንኳን ከአብይ ጋር ከብድ ጋር እንደራደርም ብለዋል። ይሄ አቋማቸውን በአደባባይ የገለጹበት ሁኔታ ነውና ገና ለገና በሶስቱ መሃል ልዩነትን እፈጥራለሁ ብሎ አብይ አህመድ ይህንን ይዞ ከመጣ ወይ እነዚህ ሰዎች አብይ አህመድን አያውቁትም፣ በቀላሉም የሚታለሉ በቀላሉም ወጥመድ ውስጥ የሚገቡ ነው ማለት የምንችል ይመስለኛልና እንደዛ አስቦ ይመጣል ብለህ ትገምታለህ? አብይ አህመድ የየለት ነው የሚኖረው፣ የአንድ ቀን መንግስት ነው። ስለ ነገ አያስብም። 2-3 እንዲህ ውስብስብ የሆኑ ነገሮችን ለማሰብ አንጎሉን ለመጠቀም የሚያስችል ብቃት ላይ አይደለም ያለው። የዛሬን ያድራል፣ የዛሬን ይጸልያል፣ የዛሬን ይበላል፣ ስለ ነገ አምላክ ያውቃል ብሎ የመጣው ይምጣ ብሎ እርምጃ ወስዶ የሚገባ ግብስ ደፋር ሰው ነው። ከዚህ አንጻር ምናልባት ይህንን የፖለቲካ ቁማር አስልቶ መጥቷል ብለን ልንናገር እንችላለን ወይ? ምክንያቱም በዛ በኩል ያሉ አካላት ይህንን ሰውዬ በደንብ ልቅም አድርገው ስለሚያውቁ ማለት ነው። እውነት ነው። በፖለቲካ ተመክሮም በምንም እንግዲህ አሁን 4 ኃይሎች ናቸው ያሉት፣ ፋኖ፣ የኤርትራ መንግስት፣ የህወሓትና አብይ። እዛ ውስጥ ከአብይ በፖለቲካ እውቀትም በልምድም በምንም ከአብይ የሚያንስ ኃይልም ሰውም አለ ብዬ አላስብም።
ግን አንዳንድ ቅድም እንዳልኩ ነው ያ አብይ እፍረት የሚባል ነገር የሚያክሰው አይደለም። ዛሬ ሙልጭ አድርጎ የሰደበውን ሰው በማግስቱ ቅዱስ አድርጎ ደግሞ ከጠቀመው ለጉዳይ ይጠቅመኛል ካለ በቃ ቁጥር አንድ ቅዱስ ሰው አድርጎህ ይስልሃል። ትላንት ቅዱስ አድርጎ ሲያቆለጳጵስ የነበረውን ሰው በማግስቱ ደግሞ ከፈለገ ጥላሸት ቀብቶ ሰይጣን አድርጎ ማስቀረብ የሚችል ሰው ነውና ምንም የሚያግደው የሚመልሰው የሞራል ልዕልና ወይም መስመር የሌለው ሰው ነው። ስለዚህ ትላንት ታስታውሳለህ የኤርትራውን ፕሬዝዳንት ኢሳያስን እንዴት አድርጎ ያደንቅ እንደነበር እንዴት አድርጎ ያወድስ እንደነበረ እስከዛሬ በቃ ለኢሳያስ የነበረውን የገለጸባቸውን ቃላቶች ሄደ ማየት ይቻላል። ከዛ ደግሞ ልክ ሲጣላ ደግሞ እንዴት አድርጎ ይሄ ብዙ ጊዜ እንዲህ አይነት ስብዕና ያለው ሰው ሙጣጭ የሆነ የሞራል እንትን አይምሮ ውስጥ ያለ ሰው አይደለም። ወይ ደግሞ ሁለት ነገር ነው። አንደኛ ወይ ጤነኛ አይደለም ወይ ደግሞ ሙልጭ ያልክ ውሸታም አይን ያወጣህ ወይ ነውረኛ ሰው ብቻ ስትሆን ነው እንደዚህ የምታደርገውና አዎ ኢሳያስን ክዷል። በመጀመሪያ እንደውም ወንጀሎቻቸውን ሁሉ የፈጸሙትን ሁሉ ሲከላከል ቆይቶ በኋላ ደግሞ ዋና ከሳሽ ሆኖ ደግሞ እዛው ምክር ቤት ውስጥ ከሳሽ ሆኖ የመጣ ሰው ነው። በፋኖም በኩል ብትመለከት ሲያወድሳቸው ያለነሱ የትም አንደርስም ነበር ሲል ቆይቶ ወዲያውኑ ሽብርተኞች ብሎ የመጣ ሰው ነው። የፕሪቶሪያ ስምምነት ሳይፈረም በፊት ከነ ደብረጽዮን ጋር ከጦርነቱ በፊት የነበረው ባህሪ ጦርነቱ ላይ እንዴት ይገልጻቸው እንደነበረ ከዛ ደግሞ ፕሪቶሪያ ሄዶ ሲፈራረም ምን አይነት እና እንደ እስስት ቀለሙን በማናቸውም ሰዓት ጧት አረንጓዴ ከሰዓት ቀይ ሆኖ ልታየው የምትችለው ሰው ነው አብይ። ስለዚህ እንዲህ ያለ ሰው የሞራል ቦርደር የለውም፣ ምንም ነገር አይመልሰውም እና አንድ እሱ ነው። ሁለተኛ ሁሉ ጊዜ የራሱን ከፍታ ለማሳየት እንዲህ ያለ ችግር ውስጥ ያለ ሰው አንዱ የሚጠቀምበት ቴክኒክ ውስጡ ፍርሃትም እንኳን እያለው ኦፖነንቶቼ ጠላቶቼ የሚላቸውን ሰዎች አንደርማይን ማድረግ ነው። እኔ ስማርት ነኝ እነሱን ዝቅ አድርጎ የማሰብ ነገር ነውና በዚህ የሚታለሉ ኃይሎች ናቸው ብዬ አላስብም። ግን አብይ ይሄን ከማድረግ አይመለስም አንድ። ሁለተኛ ደግሞ እያወቁበትም ኢንተርናሽናል ኮሚኒቲውንም ሁሌ ዋሽቶ የሚዘልቅ ይመስለዋል። ከጀርባው ምን እንደሚያወሩ እሱን ካገኙት በኋላ ተመልሰው መጥተው ምን አይነት መሪ ነው ይቺ ሀገር ያላት ብለው ከሱ ጋር ያወሩትን ጉዳይ በሚቲንግ ላይ አንስተው ሲናገሩ ትደነግጣለህ። እና ግን እሱ ያታለለ ይመስለዋል። ሁሉም ሰው ወጥተው ስለማይናገሩ በሚዋሸው ልክ መልስ ስለማይሰጡት ዞሮ ዞሮ ግን በዚህ አይነት አካሄድ አብይ ሊያተርፍ አይችልም አንድ። ሁለተኛ አብይ አሁን እቺን ምርጫ እስክታልፍ ድረስ አጭበርብሮ ሰላም ፈላጊ መስሎ ከሁሉም አካላት ጋር ቴንሽኖቹን አብርዶ ለዓለም አቀፍ ማህበረሰቡም ይሄው እዚህ ርቀት ሄጃለሁ እያለ ማሳያ የሚሆኑትን የነገውን ትርክት ማሳመሪያ ኢንሲደንቶች ነው እንትን እያደረገ ያለው። ከምርጫው በኋላ ግን ሌላ አብይ ምናይ ይመስለኛል። የትግራይን ጦርነት አግሬሲቭሊ ሊሄድበት ይችላል። ሌሎችም ጥፋቶች ውስጥ አገሪቷን መልሶ ሊከታት ይችላልና ለዛ ነው ደጋግመን አብይ ሰላም ወዳድ ሰው አይደለም። ኢትዮጵያ ውስጥ አብይ እያለ ሰላም ሊመጣ አይችልም። የኢትዮጵያ ሕዝብ እንዲህ አይነቱን በጸብና ግጭት ላይ ብቻ የተመሰረተ መንግስታዊ አስተዳደርን ማዕከል ያደረገ ሰው ከላዩ ላይ ካላስወገደ ይቺ ሀገርም ቀጠናውም ጭምር መሳይ አሁን እኮ ዙሪያውን ኢትዮጵያን በጠላቶች አስከብቧታል እና ውስጡንም ውጪውንም ዙሪያዋንም በእሳት እያስለበለበ ያለ ሰው ነው። ስለዚህ አብይ ምንም ከማድረግ እንዳይሞክር የሚከለክለው የሞራል እንትን የለም፣ ከመዋሸትም ያሻውን ከመዘባረቅም። ግን
የሌሎቹ አካላቶች ምላሽ ደግሞ ብስለት የተሞላው ይሆናል ብዬ ተስፋ አደርጋለሁ። ያሬድ እንግዲህ ወደ ሌላው ርዕሰ ጉዳይ እንሂድ። እንዳልከው ይሄ ጉዳይ ገፍቶ ሲመጣ የምንወያይበት አጀንዳ ይሆናል። በነገራችን ላይ ምልክቶችን እያየን መሆናችንን በአንከር ሚዲያ በኩል በተለይ በፋኖ መሪዎች አካባቢ በተናጠል ለመከፋፈልም እንደሆነ እንገምታለን። ግን እንደዚህ ሽማግሌ የሚባሉትን የሃይማኖት አባቶችን ባለሀብቶችን እንደዚሁ ፋኖች ይሰሟቸዋል ብለው ያመኗቸውን ሰዎች እንደዚሁ ኢመደበኛ በሆነ መልኩ እየላኩ እንዳለ እናውቃለን። ግን የፋኖ አቋም የማይናወጥ የማይቀየር ሆኖ ምላሽ እንደተሰጠ ነው የሰማ ነው። ወደፊት እንከታተለዋለን። ያሬድ ስለ ምርጫው ጉዳይ እናንሳ። ምርጫ ቦርድ 10 ቢሊዮን ተጨማሪ በጀት ጠይቋል። 15 ቀን ይቀሯል ምርጫው። እንግዲህ በአማራ ክልል ምንም አይነት የምርጫ ቅስቀሳ አልተደረገም። ምርጫ ቅስቀሳ ማድረግ እንዳልቻሉ በዛ እንወዳደራለን ብሎ የገቡ አንዳንድ ራሳቸውን ተቋሚ ብለው የሚጠሩ አካላት ገልጸዋል። ምንም አይነት ፉክክርም ሆነ ውድድር የለም። በአማራ ክልል አብዛኛው ቀይ በሆነበት ቀጠና ምርጫ እናደርጋለን ብሎ የብልጽግናው አገዛዝ ገፍቶ ሄዷል። እንግዲህ አስቂ ነገሮችንም እየሰማን ነው። በምርጫ ዙሪያ ብዙ ነገሮች አንተም እየተከታተልክ እንዳለ እገምታለሁ። ምርጫ ቦርድ በራሱ አንዳንድ ጉዳዮችን በተመለከተ ለብልጽግና ባካችሁ የነገር እንዴት እየሄደ ነው ብሎ ቢጠይቅ ምንም መልስ የለም። ለማንኛውም አስቂኙ ኢትዮጵያን በዓለም አቀፍ ደረጃ መሳቂያ መሳለቂያ ያደረጋት ምርጫ 15 ቀን ቀርቶታል። ያሬድ እንግዲህ ይሄ ምርጫ እስካሁን ከተደረጉት ምርጫዎች በአይነቱ ትንሽ የተለየ የሚያደርገው በሚገርም ሁኔታ የምርጫን መስፈርቶች በብዙ መንገድ ካለማሟላቱም ባለፈ ሀገሪቷን ወሳኝ የሚባል የማህበረሰብ ክፍሎች ማለት በቁጥር ደረጃ ከፍተኛ ቁጥር ያላቸው በምክር ቤት ውስጥም ከፍተኛ የመቀመጫ ሊኖራቸው የሚችሉ የማህበረሰብ ክፍሎችን ያገለለ ነው። ምክንያቱም ሬድ ዞን ወይም ግጭት ባለባቸው እንደ አማራ ክልል፣ ሙሉ በሙሉ ትግራይ፣ በከፊል ኦሮሚያ እንደዚሁም ቤኒሻንጉል ጉሙዝና ጋምቤላ አካባቢ እንደዚሁ በተወሰኑ ቦታዎች ላይ ምርጫ ማካሄድ እንደማይቻል ከመንግስትም ከተለያዩ ምንጮች የሚወጡት መረጃዎች ያሳያሉ። ስለዚህ እስከዛሬ በተደረጉት ምርጫዎች ውስጥ ታይቶ በማይታወቅ ሁኔታ ከፍተኛ ቁጥር ያለው የማህበረሰብ ክፍል ከዚህ ምርጫ እንዲገለል ተደርጓል። አንድ እሱ ነው። ሁለተኛ ይሄ ከመራጮች ብዛት ጋር የሚጫወቱት የቁጥር 50 ሚሊዮን እንደዚህ ይሆናል ምናምን እያሉ እሱ ሰዎች እንዳይመዘገቡ ቅስቀሳ ይደረግ ስለነበረ ያገዛዝ ስርዓቱ ደግሞ ሁልጊዜ ከሚተቹት አካላትም ጋር ብሽሽቅ ውስጥ መግባት እንዲህ አይነት ነገሮች ስለሚፈልግ እሱን የኢትዮጵያ ሕዝብ አልሰማችሁም ግልብጥ ብሎ ተመዝግቧል፣ እንደውም በፈቃደኝነት ተመዝግቧል፣ ቁጥሩ እዚህ ደርሷል ለማለት እሱ ነው የሚያስጨንቃቸው የገጽታው እንትን። ግን ብዙ ሰው እንዴት በስሙ ካርድ እንደተወሰደ አብዛኛው ሰው በየቤቱ እየተሄደ ዛቻ አሁን እንደውም ከመከላከያ ተመላሽ የሆኑ ሰዎች ጭምር በራሳቸውን በቪዲዮ እየቀረጹ የማያፍር ስርዓት እግራችን ተቆርጦ እጃችን ተቆርጦ አንድም ካሳ ሳይሰጡን የት እንዳለን ሳያውቁ አሁን በራችንን እያንኳኩ የምርጫ ካርድ ውሰዱ ይሉናል፣ አንወስድም እያሉ ራሳቸውን እየቀረጹ በቪዲዮ ሰዎች ቅሬታቸውን ሲገልጹ ታያለ። እና የሚችሉትን ያህል ተረባርበዋል። ወታደር ይዘው ፖሊስ ይዘው እያስፈራሩ አንዳንድ ቦታ ፍተሻ ላይ የምርጫ ካርድ ያላዙ ሰዎችን እያሰሩ አንዳንድ ቦታዎች ላይ የመራጮችን በግድ ከየቤቱ እየጎተቱ እያወጡ ቤት ውስጥ ያለ ድንገት የመጣ ሰው እንኳን ሌላ ቦታ ነው የሚመርጠው እየተባሉ እሱን ሁሉ መታወቂያ የሌላቸውን ሰዎች ሁሉ እንዲመዘገቡ በግዳጅ የምርጫ ካርድ እንዲወስዱ በየመስሪያ ቤቱ በተለይ የመንግስት መስሪያ ቤቶች ምርጫ ካርድ ማውጣት እንደ ግዴታ በመስሪያ ቤት ውስጥ እየተጠየቅ ባለፈው አንስተነዋል። የንግድ ባንክ ውስጥ ጭምር ልዩ መመሪያ ወጥቶ በአስቸኳይ እንደ ትዕዛዝ ወጥቶ በአስቸኳይ የምርጫ ካርድ ማውጣታችሁን አስመዝግቡ ተብሎ በዛቻና ማስፈራሪያ የወጣ የምርጫ ካርድ ነው እና በዚህ ሁሉ ሁኔታ ውስጥ ነው አሁን ምርጫ ቦርድ
በሴኩሪቲ ስጋት ምክንያት የቀደም ብሎ የተበጀተው ገንዘብ አልበቃኝም እና ወደ 10 ቢሊዮን ብር እንደገና ተጨማሪ የጠየቀው ተመልከት። እንግዲህ አጫጭር የሚባሉ የሀገሪቷ ክፍሎች ውስጥ የምርጫ ቁሳቁሶች ይዘህ በመኪና እና በመሬት ላይ በሚንቀሳቀሱ ሌሎች የትራንስፖርት መንገዶች ይዘህ መሄድ አትችልም። ስለዚህ ያላቸው አማራጭ በብዙ ቦታዎችን በአውሮፕላን ማረፊያዎች ወዳሉባቸው አካባቢዎች በአውሮፕላን ማጓጓዝ ይጠበቅባቸዋል። ሌሎች ሚንሶችን መጠቀም አለባቸው እና በዚህ ምክንያት በጀቱ በከፍተኛ ሁኔታ መናሩ አይገርምም። ግን አሁንም ቢሆን የምርጫን መስፈርቶች ማሟላ አንዳንድ የሀገር ውስጥ የሲቪክ ማህበራት ሆን ተብለው ይሄንን ያገዛዝ ስርዓቱን ምርጫ ለማጀብ ህዝቡንም ለማሳሳት ብለው ወጥተው በየሚዲያው የምርጫ ሂደቱ በጥሩ ሁኔታ እየሄደ ነው፣ አሁንም በሰላም ምርጫው እንዲካሄድ እንደ ሲቪክ ማህበር እንሰራለን ይላሉ እና ይሄ ምርጫ ካለፈውም የሚለየው በሰላምም ሊካሄድ አይችልም። ሀገሪቷ ችግር ውስጥ ነች ያለችው። ስለዚህ የይስሙላ ምርጫ ነው፣ የአፈና ያገዛዝ ስርዓትን እድሜ ማስቀጠያ ምርጫ ነው። ሌጂቲሜሲው ብቻ ስለተፈለገ ነው እንጂ በእርግጥ ምርጫ ለማካሄድ ፈልገውም አይደለም። ግን ህጉ አይፈቅድላቸውም፣ የግድ ሊያልፉት ስለማይችሉ ነውና ይሄ ህዝቡ ምንም አያመጣም የሚል ጠንካራ እምነት ያላቸው ይመስለኛል። ለዛም ነው የምርጫው ሂደት እንደዚህ በጣም በተበላሸ ብዙ የመብት ጥሰቶች በሚፈጸሙበት አውድ ውስጥ እስከ መጨረሻው እንዲሄድ እየተገፋ ያለው። እንግዲህ የተቃዋሚ ፓርቲዎች በተለይ በእኛም ሆነ በብዙዎች ዘንድ እንደ እውነተኛ ተቃዋሚ ተደርገው የሚታዩ አሉ። መቼም ሁሉም ምንጣፍ ጎታች፣ ሁሉም አጃቢ ፖለቲካ ፓርቲዎች ናቸው አንንም በጣት የሚቆጠሩ አሉ። እነሱ ጭምር ምናልባት እየተቃረበ ሲመጣ ራሳቸውን ያገላሉ። ምክንያቱም የገቡት ቃል ነበረ በዚህ ምርጫ ልንቆይ የምንችለው እነዚህ ነገሮች ሲሟሉ ነው። እነዚህ ነገሮች ካልተሟሉ ጥለን እንወጣለን ብለው እንኳን መሟላት አይደለም አጃቢ ሆነው ምንጣፍ ጎታች ሆነው ኢዜማ ሳይቀር ቅሬታ እያቀረበ ነው። በሐረሪ ክልል የሱ እጩ በማንነቱ ምክንያት እንዳይወዳደር ተደርጓል። በብዙ አካባቢዎች የኢዜማ ተወዳዳሪዎች ችግር እንደደረሰባቸው እየገለጹ ነው። ምርጫው በዚህ አይነት ሁኔታ ትክክለኛ አይደለም ብሎ ምንጣፍ ጎታች የአብይ አህመድ ከበሮ መቼ ሆነው ኢዜማ ራሱ ቅሬታ እያቀረበ ነው። እነዛ የፖለቲካ ፓርቲዎች ምን ነው ዝም አሉ? ጭራሽ አዲስ አበባ ከተማ ላይ ለአብይ አህመድ እንዲህ አይነት ምርጫ ማዳመቂያ የሆነ ግርግር ሲፈጥሩ ነው ያየነው። በእውነት በጣም ነው ያዘንነው። እኔ በግሌ ምናልባት ያንተን አስተያየት ልታካፍለን ትችላለህ። እንግዲህ 15 ቀን ነው የቀረው ወደዚህ ምርጫ ልንቀጥል የምንችለው። ከዚህ ምርጫ ላያስወጣን የሚችሉት እነዚህ ነገሮች ሲፈጸሙ ነው ብለው እንኳን ሊፈጸሙ አይደለም የነበሩትም ትንንሽ መንገዶች ራሱ ተዘግተዋል። ስለዚህ ምንድነው የሚጠብቁት? አሁን እነዚህ ሰዎች ወይ ፈርተዋል ወይ ቀድሞውኑ በዓላማቸው ሌላ ነበረ። በዛ መልኩ ልንወስድ እንችላለን። ነገር ግን የህዝብን ጥም እየቆረጡ ነው ያሉት። ከአገዛዙ ባልተናነሰ ሁኔታ እነዚህ በህዝብ አመኔታ አግኝተዋል ምንላቸው እንደነ ኢህአፓ እናት ፓርቲ ጨምሮ እነዚህ በምርጫው ላይ ለመሳተፍ በዚህ ደረጃ ጓግተውና በከፍተኛ ስሜት ውስጥ ሆነው ምርጫ ውስጥ መዝለቃቸው ከጀርባ የሆነ ነገር ይኖር ይሆን ብለን እንድንጠይቅም ያደርገናል። ይሄን በማለታችን ቅሬታ የሚሰማቸው ከሆነ መተው ሊነግሩን ይችላሉ። የራሳቸውን ቃል ነው የምንጠቅሰው። ይሄ ነገር ከተሟላ ነው የምንቀጥለው ብላቸዋል። አልተሟላም። እንኳን መሟላት አይደለም ነገሮች የበለጠ ወደ ቀውስ ሊያመሩ በሚችሉ ሁኔታ ምርጫው ከፍተኛ የሆነ መጭበርበር ብቻ አይደለም ምርጫ ለመባል የማያስችል ነገሮች ናቸው እየተፈጠሩ ያሉት። እንዴት ነው ታዲያ በዚህ ምርጫ ውስጥ የምትቀጥሉት የሚለውን ጥያቄ በህዝብ ፊት ነው ልናቀርብላቸው የምንችለው። እዚህ ላይ ምን አስተያየት አለ ያሬድ? ያነሳው ጥያቄ ተገቢ ነው። ምክንያቱም እነዚህ በተለይ የተወሰኑ የፖለቲካ ፓርቲዎች ራሳቸው ቀድመው ወጥተው እነዚህ ነገሮች እንዲሟሉ ነው የምንታገለው፣ እነዚህ ቅድመ ሁኔታዎች ካልተሟሉ ይሄን አይነት እርምጃዎች እንወስዳለን ብለው በይፋ ተናግረዋል። ስለዚህ እንደ አንድ ሚዲያ እንደ አንድ ጋዜጠኛ ይሄን ብላችሁ ነበር፣ አሁን እነዛ
እንዲሟሉ የጠየቃቸዋቸው ነገሮች ተሟልተዋል ማለት ነው ወይስ በመሃል የተለወጠ ሐሳብ አለ የሚለውን መጠየቅ እነሱን ለህዝብም ጭምር የተናገሩት ነገር ስለሆነ ለህዝብም አጥጋቢ መልስ እንዲሰጡ መወትወት የሚዲያ ስራ ነው። እዛ ላይ እኔ ምንም የምታነሳው ጥያቄ ላይ እንትን የለኝም ተአግባብነት ያለው ጥያቄ ነው ብዬ ነው የማስበው። በእኔ በኩል እኔ ቀደም ብዬ እንግዲህ አሁን 4 ወር ሊሆነው ነው መሰለኝ ወር 3 ወር በረዘም ያለ ጽሁፍ ነው ጽፌ የነበረውና በምርጫ ላይ የዛ ላይ ያልኩት ነገር ምንድነው ያገዛዝ ስርዓቱ አንደኛ ምርጫው የአንድን ምርጫ መስፈርት ማሟላባቸው ምክንያቶች በዝርዝር ይጀበታለሁ ከዓለም አቀፍ የአንድ የሰላማዊ ነፃና ፍትሃዊ ምርጫ ስታንዳርድ አንፃር ይሄኛው ምርጫ ሲታይ አንዱንም መስፈርቶች ማያሟላ የህዝብን መብትና ነፃነት የበለጠ የሚያጠብ የግፍና ያገዛዝ ስርዓትን እድሜ የሚያጸና እንደውም እዛ ላይ ቃል በቃል ያልኩት ልክ ግድያውንም ግፋበት ቤቴንም ማፍረሱን ቀጥልበት ማስራቡንም ቀጥልበት የህዝብን ሰቆቃ እየፈጸምክ ያለውን ሰቆቃም በርታ ብሎ ፍቃድ እንደመስጠት እንደማጨብጨብ ይሄንን ምርጫ ቀጥል ብሎ ለብልጽግና ፍቃድ እንደመስጠት ነው የሚቆጠረው ብዬ ጠንከር ባለ ቋንቋ ነው የገለጽኩትና እነዛን ጎለዋል ብዬ ያልኳቸውን ክፍተቶችም በዚህ አጭር ጊዜ ውስጥ እንደማያመጣው እንደማያስተካክለው ለማስተካከልም የፖለቲካ ፍላጎትም ቁርጠኝነትም እንደሌለው ጭምር በጣም በድፍረት አስረግጬ ነው የተናገርኩት። ምክንያቱም ያገዛዝ ስርዓቱ ይሄንን ምርጫ የሚፈልገው አየር ባየር ስልጣኑን በህዝብ ቅቡልነት ያገኝ አስመስሎ ወደ ነበረበት ማንነቱ ተመልሶ ያንኑ ግፉን ያበረታ የነሱ ድሪም የሚያደርጓትን የነሱን ዓለም እውነትን ማድረግ ነው። ስለ ኢትዮጵያ ህዝብ ስቃይ ሰፈሪንግ ሌላው ህዝብ ምን እንደሚሆን ብዙ የሚያሳስባቸው ሰዎች አይደሉም። ስለዚህ የኔ ኤክስፔክቴሽን የነበረው ይሄ ምርጫ ምንም አይነት መስፈርት የምርጫ ወግ የሚያሟላ የምርጫ መስፈርት የሚያሟላ አይደለም። ይሄንም በሂደት የኢትዮጵያ ህዝብም ይረዳዋል። አሁንም ድሉ አለ ከአገዛዝ ስርዓቱ ጋር በሰላማዊ የፖለቲካ ትግልም ውስጥ ገብተው የሚታገሉ ምርጫ ውስጥ ያሉ ኃይሎችም እዛው በተጨባጭ እኔ በርቀት ሆኜ አንዳንድ መስፈርቶችን አስቀምጬ የመርምሬ ይሄ ምርጫ ልክ አይደለም ያልኩበትን እነሱ ደግሞ እዛው በተግባር አይተው ይፈትኑና የራሳቸውን ውሳኔ ይወስናሉ ብዬ ነው እዛም ላይ የተውኩት። አሁንም ነገ ጠዋት ተነስተው ምን ሊሉ እንደሚችሉ ከ3 ቀን ከ4 ቀን በኋላ ምን ሊናገሩ እንደሚችሉ ስለማላቅ ቀናቶችም ስላሉ አንድ ሳምንትም ቢሆን እንኳን ቢቀር በዛ ጊዜ ውስጥ ምን ሊሉ እንደሚችሉ እርግጠኛ ስላልሆንኩኝ አሁን ቶሎ ለመውቀስ አልጣንተና አላረግም ሆልድ ባረገው ይሻላል። ግን ጥያቄው ግን ቫሊድ ነው፣ ተገቢ ጥያቄ ነው። እስካሁን የቆያችሁበት የፖለቲካ ምህዳር ከዚህ በፊት እንዲሟሉ የጠየቃችኋቸው መሰረታዊ የሆኑ ጥያቄዎች፣ ቅድመ ሁኔታዎች፣ መስፈርቶች እነሱ ካልተሟሉ ደግሞ እንሄድበታለን ያላችሁት መንገድና እንወስዳለን ያላችሁት እርምጃ ምንድነው? ምን ሁኔታ ላይ ነው ያለው ብሎ እነዛን አካላቶች በአግባቡ ጥያቄ መጠየቅና ለህዝብ መልስ እንዲሰጡ ማድረግ የሚዲያ ተገቢ ስራ ነው ብዬ ነው ማስበው። መሳይ ያሬድ ባንተም ሀሳብ መስማማት የሚቻል ነው። እስከ መጨረሻው ድረስ መጠበቅ አንድ ነገር ሆኖ ግን በአንዳንድ የመረጃ ምንጮች ያረጋግጥ ነው አለ በተለይ ኢህአፓ ውስጥ ብልጽግና መሰስ ብሎ እጁን አስገብቷል። በዚህም ለሁለት እንደከፈላቸውን የሰማ ነው። የኢህአፓ ማዕከላዊ ኮሚቴ አባላት ስብሰባ አድርገው በምርጫው ለመቀጠል ውሳኔ ላይ ደርሷል የተባለው ይህንን የሚቃወሙ አካላት ለሁለት እንዲህ ተከፍለዋል። አንደኛው ከሰሜን የመጡ የኢህአፓ አባላት፣ ሁለተኞቹ ከደቡብ የመጡ ናቸው። በሰሜንና በደቡብ የተከፈሉትን ውሳኔው ላይ በድምጽ ብልጫ
በመጨረሻው ሰዓት ላይ እንግዲህ ወደ ምርጫው ገብቶ ለመቀጠል መወሰናቸውን የሰማ ነው። ብልጽግና በዚህ ላይ ከደቡብ የመጡትን የኢህአፓ አባላት በተለያየ ጥቅማ ጥቅም ይሁን ደልሏቸው ይሄ ምርጫ ላይ ኢህአፓ እንዲዘልቅና እስከ መጨረሻው እንዲገፋበት ድምጽ እንዲሰጡ አድርጓቸዋል። ስለዚህ ከዚህ አንጻር ነው አስቀድመን ይህንን ወቀሳ የኢህአፓም ሆነ ሌሎች የጥምርቱ አካል የሆኑ ፓርቲዎች ላይ የምንሰነዝረው። ይሄ በህዝብ ህልም ላይ በህዝብ ተስፋ ላይ በኢትዮጵያ ህዝብ ላይ መቀለድ አያስፈልግም። የተለያዩ እንቅስቃሴዎቻቸውን ብንደግፍም አላማቸውን ብንደግፍም ነገር ግን ይሄ ምርጫ አብይ አህመድ ለምን እንደፈለገው በምን አይነት ሁኔታ እንዲጠናቀቅ እንደፈለገ ያወቁ የዛ አካል መሆናቸው ግን ከተጠያቂነት ነፃ የሚያደርጋቸው አይሆንም። ለማንኛውም ወደ ሌላው ጉዳይ እንሂድ። በዚህ ላይ በምርጫው ላይ የምትሰጠው ሌላ ተጨማሪ አስተያየት ከሌለ ያሬድ? እሺ ያው በምርጫው ላይ አንድ የመጨረሻ ነገር መናገር የምፈልገው እኔ አሁንም ደጋግሜ የምናገረው ይሄ ምርጫ በአገዛዝ ስርዓት ውስጥ ይሄ የኦቶሪታሪያን ኢሌክሽን የሚባለው የአንድን የአፈና ስርዓት ሌጂቲሜሲ ወይም ቅቡልነት ልክ እንዳለው አስመስሎ ለማስቀጠል የተዘጋጀ ምርጫ ነው። ግን በዛም ደረጃ እንኳን ይሄ በኢህአዴግም ጊዜ ኦቶሪታሪያን የሚባሉ የኤሌክሽን አይነቶች አካሄደናል። 99 በምናምን ነጥብ የሚመጡት የምርጫ ውጤቶች በጠቅላላ የዚህ የኦቶሪታሪያን ኢሌክሽን ባህሪ መገለጫዎች ናቸው። የብልጽግናው ግን ከዛም የከፋ እና የወረደ የሚሆነው በዚህም አይነት አስከፊ የምርጫ ስርዓት ውስጥ የዲሞክራሲያዊ መብትና ነፃነታቸውን ኤክሰርሳይዝ እንዳያደርጉ የተነፈጉ ቅድም እንዳልኩት ከፍተኛ ቁጥር ያላቸው የሀገሪቷ የማህበረሰብ ክፍሎች አሉ። አንድ ሁለተኛ ምርጫ ጥይት በላዩ ላይ እየዘነበበት ምርጫ እንዲያደርግ የተገደደ የማህበረሰብ ክፍል ነው ያለው። በየካምፑ በየመጠለያው ቦታ የዜግነት መብታቸውን የተነፈጉ ዜጎች ባሉበት ነው የምርጫ የሚካሄደው። ስለዚህ በብዙ መንገዱ እና ተቃዋሚ ፓርቲዎች እዚች አዲስ አበባ እና አንዳንድ በአንጻራዊ ሰላም ያለባቸው ቦታዎች ላይ ከሚያደርጓቸው እንቅስቃሴዎች ውጪ ብዙ ጽህፈት ቤቶቻቸው ተዘግተዋል። ብዙ ቦታ ጽህፈት ቤት መክፈት አይችሉም። እንደ ልባቸው ሄደው ቅስቀሳ ማድረግ አይችሉም። ይችኑ በቴሌቪዥን የተሰጠቻቸውን ትንሽ አየር ሰዓት ተከትለው ነው። በተቃራኒው ደግሞ የአገዛዝ ስርዓቱ 24/7 በቀልዱም ፕሮግራም በሙዚቃውም ፕሮግራም በምኑም ፕሮግራም በኢትዮጵያ ቴሌቪዥን በምን የጠቅላይ ሚኒስትሩን እና ባለስልጣናቶቹን ፕሮጀክት እያስመረቁ የነሱን ዲስኩር እያሰሙ የመደመር መጽሐፍን እየተነተኑ በህዝብ ግብር ገንዘብ የብልጽግናን ከፍታ አስደማሚ ከፍታ ሚራክል የሆነ እድገት የኢትዮጵያ ህዝብ የማያውቀው የማያየው እነሱ የሚታያቸው ሚራክላዊ የሆነውን እድገት ለኢትዮጵያ ህዝብ በጣም እንትን እያረጉ በወርቅ እየቀቡ እያቀረቡ ያለበት ሁኔታ ነው ያለው። ተቃዋሚ ፓርቲዎች ደግሞ በዛች ትንሽዬ ሰዓት ውስጥ ነው ሀሳባቸውን የሚናገሩት እና የቀረውን ህዝብ መድረስ አልቻሉም። በዚህ ሁሉ ምክንያቶች ይሄ ምርጫ በምንም መንገድ የአንድን ምርጫ መስፈርት አያሟላም። ግን እንዳልከው የሲቪክ ማህበራት የሃይማኖት ተቋማት ይሁኑ የፖለቲካ ድርጅቶች ይሁኑ እንዲህ አይነት የአገዛዝ ስርዓቱ የሚፈጽማቸውን በምርጫ ስም በዲሞክራሲ ስም ተመልከት። እንግዲህ አሁን 10 ቢሊዮን ብር ደግሞ ተጨምሮ ለምርጫ ቦርድ ይሰጣል እና ይሄ ሁሉ የህዝብ ከተራበው ህዝብ ጉሮሮ ላይ የሚወሰድ ገንዘብ ነው ለምርጫ የሚወጣው ገንዘብ እና ምርጫ ያስፈልጋል። ግን እውነተኛ ምርጫ ሲሆን የሀገርን ተጨባጭ ሁኔታ ነባራዊ ሁኔታ ይቀይራል። ይሄ ግን ለአንድ ግለሰብ ስልጣን ማራዘሚያ ብቻ ተብሎ የሚደረግ የይስሙላ የውሸት ምርጫ እንዲያውም በዜጎች መብት ኤክስፔንስ በብዙ መስፈርቱ የሚነቀፍ ምርጫ ነው እና ይህን ምርጫ ሌጂቲማይዝ ለማድረግ የሚደረጉ ርብርቦች ሁሉ ማንም አካል ያድርገው ምሁራኖችም ወጥተው ይህን ምርጫ ሌጂቲማይዝ ለማድረግ ሲቪክ ማህበራቶችም የሚያደርጓቸው ርብርቦች ሁሉ የአገዛዝ ስርዓቱ በሚፈጽማቸው ጥፋቶች ላይ የመተባበር ያህል ስለሆነ እንግዲህ ወደፊት በታሪክም በምንም ይጠየቁበታል።
ግን እዛው ውድድር ውስጥ ያሉትን የፖለቲካ ፓርቲዎች ውሳኔው የነሱ ነው። እዛ ቦታ ላይ ያሉት እነሱ ናቸው። ውጡም ግቡም ብሎ ከዚህ መናገር አይቻልም። በእነሱ እንትናቸውን የማይመጥንም የፖለቲካ ፓርቲዎች ናቸው። ጣፈንታቸውን የሚወስኑት እነሱ ናቸው። ግን ገቡም ወጡ ይሄ ምርጫ የምርጫነትን መስፈርት ማሟላ የማጭበርበሪያ የአገዛዝ ስርዓት እድሜ ማስቀጠያ ምርጫ መሆኑን ግን ያው ደጋግመን ከመናገር ወደኋላ አንል። ያሬድ እነዚህን ፓርቲዎች ውጡ ግቡ እንዳልከው የማለት ስልጣኑ የለንም። የነሱ ውሳኔ እንደሆነ እናውቃለን። ግን ቃላቸውን እንዳይዘነጉት ነው እዚህ ምርጫ ላይ ልንዘልቅ የምንችለው ይሄ ከተሟላ ነው ስላሉ እሱን ቃል አስታውሰን ቃላችሁን አክብሩ። ይሄን ለህዝብ የገባችሁት ቃል ነው። አንድ የፖለቲካ ፓርቲ ለህዝብ የገባውን ቃል ካላከበረ ፖለቲካ ፍቃዱን ሰርዞ በሩን ዘግቶ ፍቃዱን መልሶ ወደ ቤቱ ነው መግባት ያለበት። በዚህ አጭር ጊዜ ውስጥ ቃላቸውን አጥፈው ተመችቷቸውም ሊሆን ይችላል ወይ ፈርተው አናቅም በምርጫው ላይ እስከ መጨረሻው የሚሄዱ ከሆነ ነገ ስልጣን ቢይዙ ለቃላቸው ታማኝ ያልሆኑ የፖለቲካ ፓርቲ ተብለው ታሪካቸው ጋር አብሮ የሚዘልቅ መሆኑን ልናስታውሳቸው ፈልገን ነው። ውሳኔው የራሳቸው ነው። እንግዲህ የሚመጣውንም አደጋ የሚሸለሙትም ካለ ሽልማቱንም የሚያገኙት እነሱ ስለሆነ እንዳልከው ውሳኔውን ለነሱ እተዋለሁ። ቀደም ሲል ስለ መደመር ስታነሳ የመደመር መጽሐፍ በአረብኛ መተርጎሙን የጠቅላይ ሚኒስትሩ ጽህፈት ቤት መግለጹን አየሁና መቼም ማንሰማው ነገር የለም። በአረብኛ ተተርጉሟል። ለምን በአረብኛ መተርጎም አስፈለገው? እንግሊዘኛ አይቀድምም ነበር? እንደው ዓለም አቀፍ ቋንቋ በእርግጥ አረብኛም ዓለም አቀፍ ቋንቋ ነው። ግን ከዛ አረብኛ አለን፣ ፈረንሳይኛ አሉ አፍሪካ ውስጥም በስፋት የሚነገሩ በእነሱ መተርጎም አይቀድምም ወይ? አረብኛ ለምን ተተረጎመ? ወይስ የተባበሩት አረብ ኤሚሬትሱ ሰውዬ ፈንድ ያደረገው ስለሆነ ያንን ፍላጎት ለማሟላት ነው? እንግዲህ በዚሁ ሂደት ከቀጠለ ፈረንሳይኛም እንግሊዘኛም ተተርጉሞ ነገ ከነገ ወዲያ በወፍ ቋንቋም ጭምር ሳይቀር መደመር የሚሉት ፍልስፍና ይሁን ግራ የሚያጋባ ነገር ነው። አብይ አህመድ ራሱ በደንብ ሳይገባው ነው መጽሐፉን የጻፈው። ለማንኛውም እሱን ዜና ስመለከት ነው እንዲሁ ግርም ብሎኝ ያነሳሁት። ምናልባት አጭር አስተያየት በሱ ላይ ምትሰጥ ካለ? አዎ ዜናውን ሳየው አስቆኛል። ብዙ ጊዜ የትኛውን ኦዲየንስህን ነው መድረስ የፈለገው? ምናልባት በሌላ በሀገር ውስጥ ቋንቋዎች ሞር ቢያስተረጉመው በሁሉም ቋንቋዎች በአረብኛ ከሚያስተረጉመው በውራግኛ በጋሞኛ ምናልባት የኦሮምኛ ትርጉም እስካሁን ተሰርቶለት ሊሆን ይችላል። በትግርኛ በአፋር በምናምን እያለ ቢያስተረጉመው እንደው ሀገር ውስጥ ያለው ሰው በየቋንቋው ሊሰማኝና ሊማርበት ይችላል ብሎ ቢያስብ እንኳን ማለት ነው። እና በእንግሊዘኛ ለማስተርጎም በመጀመሪያ እሱን እንደ ፍልስፍና ወስዶ ከዛ መጽሐፍ ውስጥ የፈላስፎች ዓለም ነው ይሄ እንግሊዘኛ ተናጋሪው እንትን ከግሪክ ፈላስፎች አንስቶ በግሪክ የተጻፉ ነገሮች ሁሉ በእንግሊዘኛ ተተርጉመው የዓለም የፈላስፎች ያሉበት ዓለም ነውና ለነሱ ያብየን ድርሰት በፍልስፍና መጽሐፍ ስመላክ እንትን አይደለም የትም ማንም ገዝቶ እንደማያነበው ያውቃል። ምናልባት እንግዲህ የአረቡ ዓለም ውስጥ እነዚህ ቅድም የጠቀስካቸው አገዛዞች የተወሰነ ኮፒ እኛ ስፖንሰር እናረጋለን እንበትንልሃለን እዚህ በነፃ ለሚያነብ ሰው እንሰጥልሃለን ብለውት ሊሆን ይችላል እንጂ ኢትዮጵያ ውስጥ የአረብኛ ተናጋሪ የሆነ ኮሚኒቲ አረብኛ የሚናገሩ ሰዎች አሉ። ግን እንደ ኮሚኒቲ ግን አረብኛ የሚናገር አረብኛ ቋንቋም የኢትዮጵያ ቋንቋ አይደለም። ኢትዮጵያ ውስጥ አረብኛ የሚናገሩ ሰው እንትኖች ቢኖሩም ስለዚህ እኔ በቃ እንደው እንዲሁ እንትኑ ይሄ ገጽታው ዜናው ወጉን መያዙ ምናምን በጣም የሚያስጨንቀው ሰው ሆኖ ማየውና ገና የአረብኛ ትርጉሙን ሳይ እኔም ሳቄ መጥቷል መሰለኝ። ያሬድ ወደ ኮሚሽኑ ጉዳይ እንምጣ። ኮሚሽኑ ሰሞኑን በመንግስት ባለስልጣናት የክልል መስተዳድሮች ሚኒስትሮች በተገኙበት ሪፖርት አቅርቧል። ስለዚህ ኮሚሽን ሰሞኑንም ከእንደዚሁ ከመስፍን አማን ጋር ስንወያይ ነበረ። ስለዚህ ኮሚሽን እያነሱ በየጊዜው መነጋገሩ ምናልባት ትኩረት ሰጥተነው ተደርጎ እንዳይታይም በዚህ አጋጣሚ ማስታወስ ያስፈልጋል። ነገር ግን አብይ አህመድ በዚህ
መድረክ ላይ ያነሳቸው አንዳንድ ነገሮችን እንዲሁ ትኩረታችንን ስለሳበ ነው። ምን ፈልጎ ነው የሰውዬ ያው ጤንነቱን ስንጠራጠር ቆይተናል። የበለጠ ጤንነቱን እንድንጠራጠር የሚያደርጉ ነገሮችን ነው በየጊዜው የሚናገረው። ከዛ በፊት ግን እንደው የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ ስለሳቸው ብዙ ጊዜ ብዙ ብለናል። በአንዳንድ የመረጃ ምንጮች እንደምንሰማው እንግዲህ በዚህ እድሜ ስደት መውጣት አልችልም እንጂ ነገሮች ትክክል ናቸው ብያምኛ አይደለም ምን ላድርግ ብለው እንደሚጨነቁ ይነግሩናል። ብዙዎቹ የኮሚሽኑ ሰዎችም መውጫ ቀዳዳ መተንፈሻ አጥተው እንደሆነ እንሰማለን። ግን አደባባይ ወጥተው እነሱ ፊት የሚናገሩት ግን እንደዛ የሚባለውን መረጃ እንድንጠራጠር እያደረገ ነው። ነው ኮሚሽነር ፕሮፌሰር መስፍን አራያ 93% ከሚሆነው የሀገሪቱ ክፍል አጀንዳ ሰብስበናል አሉ። እስቲ የተናገሩትን ባጭሩ እንስማ። እንግዲህ እነዚህ ህዝቡና የተለያዩ ባለድርሻ አካላት የልብ ትርታና ፍላጎት የተንጸባረቀባቸው ጉዳዮች ወደፊት ለሚሰሩ ስራዎች ጥልቅ መነሻዎች መሆን የሚችሉ የሀገር ሀብት ናቸው። ምክክር ከሚካሄድባቸው አጀንዳዎች በተጨማሪ በቀጣይ በየደረጃው ምላሽ ሊሰጣቸው የሚገቡ እንዲሁም የፖሊሲ ግብዓት መሆን የሚችሉ በርካታ ጉዳዮች በአግባቡ ተሰብስበዋል። ዋናው የምክክር ጉባኤ መቼ ይካሄዳል በሚለው ዙሪያም ማብራሪያ ሰጥተዋል። ምንድነው የመንግስት ድርሻ እንደ ባለ ድርሻ አካል ምንድነው? አንደኛው ይበልጥ አካታችነትና አሳታፊነትን ለማረጋገጥ ቀደም ብዬ እንዳልኩት የፖለቲካ ተዋናዮችና የታጠቁ ኃይሎች ወደ ምክክሩ መድረኩ እንዲመጡ ተጨማሪ እድሎችን መፍጠር ከኛ ይልቅ ለመንግስት ይቀላል ብዬ አስባለሁ። ይህን መድረክ መንግስት ያመቻቸ ቢሆንም እናውቃለን። በየጊዜው ከምክክሩ የሚገኘውን ምክረ ሀሳብ ለመተግበር ዝግጁነቱን በክቡር ጠቅላይ ሚኒስትርም በኩል በሌሎቻቸውም በኩል በየጊዜው መገለጹ የህዝብን ቅቡልነት ያረጋግጠዋል። ካሁን በፊት እንዲህ ተናግረናል ብሎ የሚቆም አይደለም። ህዝባችን በየሄድንበት ቦታ ሁሉ የሚጠይቀን ጥያቄ እውነት እናንተ አጀንዳ ሰበሰባችሁ፣ እኛ ተመካከርን፣ መንግስት እንደው ይፈጽመው ይመስላችኋል? እኔ ምናልባት ይሄ የህዝቦች ጥያቄ ሳይሆን የልሂቃን ፍራቻ ሳይሆን አይቀርም ብዬ ነው የማስበው። ዞሮ ዞሮ ግን በየጊዜው ከመንግስት የሚሰጡ መልእክቶች የበለጠ ቅቡልነቱን ያረጋግጠዋል ብሎ ኮሚሽኑ ያምናል። እንግዲህ ይህንን በሀገራችን ታሪክ የመጀመሪያ ለሆነ ሂደት የክልልና የፌዴራል መንግስታት ወገኖቻችን እንዲሳተፉ አስቻዎች ሁኔታዎችን እንዲፈጥሩልን በትህትና ጠይቃለሁ። መቼ ነው የሚጀመረው መባሉ አይቀርም። እንግዲህ እኛ በጣም እየደከምና እየሰራን ያለ ነው። ይሄ ፊስካል የር ኢትዮጵያ ከማለቁ በፊት ምርጫው በኋላ የተቻለን አድርገን የእናንተ ሙሉ አመራርና በሎጂስቲክሱ ማለት ነው ገዛውን ካገኘን በዚህ ጊዜ ውስጥ ስራውን ለማስጀመር ምንችለውን ሁሉ እያደረግን ያለ ነው። ያሬድ እንግዲህ ብዙ ነገር አንስቷል። ለጊዜዎችን ክሊፕ በአጋጣሚ ስላገኘዋት ነው ያቀረብኩት። ከዚህም ባሻገር ብዙ ነገር ተናግረዋል ፕሮፌሰር መስፍን አራያ 93% ከሚሆኑ የሀገሪቱ አካባቢዎች አጀንዳ ሰብስበናል ያሉት ምናልባት ኮሚሽነሩ ገና ከመፈጠሩ አንስቶ የጨነገፈ እንደሆነ እያወቁት የተመካከሩት ከኢትዮጵያ ሕዝብ ጋር እንዳልሆነ ከብልጽግና ካድሬዎችና የብልጽግና አባላት ጋር ተመካክረው የኢትዮጵያን አጀንዳ ሰብስበናል ብለው ሲመጡ እሳቸው ለታሪካቸው በዘመናት ለሚነሳ ስማቸው አይደለም የተጨነቁት። ምናልባት የአብይ አህመድ ፊት ይጠቁራል አይጠቁርም፣ አገዛዙ ጫና ያሳድርብናል፣ ምናልባት ለግል ህይወታቸውም ነፍሳቸውም ሳስተው ሊሆን ይችላል። ግን በዚህ ደረጃ የኢትዮጵያ ህዝብ ለምክክር ያለውን ተስፋ ለምክክር ያለውን ጥማት የሚቆርጥ እንደዚህ አይነት ንግግር ሲያደርጉ እውነት ለመናገር በእጅጉን ያፈርንባቸው። ለማንኛውም ያሬድ እንዴት አየው? አብይ አህመድ እዚህ መድረክ ላይ ተናገረውንም እንስማና ምናልባት አስተያየት አንድ ላይ የምትሰጥ ከሆነ አብይ አህመድ በዚህ መድረክ ላይ ተገኝቶ ጠቅላይ ሚኒስትሩ ስልጣን ገደብ ያስፈልጓል ብሎ አንድ አስገራሚ ነገር ተናግሯል። እስቲ እንስማው። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም።
አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። ያሬድ ቀልደኛ ነው መቼም ሰውዬ። እኔ ከእሳቸው ልጀምር። እኔ የፕሮፌሰሩ ለሳቸው በግል እንዲሁ አክብሮት ቢኖረኝም እንዳለ እዛ ውስጥ ያለው የኮሚሽኑ ስብስብ በጠቅላላ እንደ አንድ የመንግስት ሚኒስትሮች ነው ማያቸው። በቃ ልክ የብልጽግና አመራር ውስጥ ሆነ የሚጎረብጥም ነገር ካለ የጎረበጠ በቃ የተሰጠህን አሳይመንት ለመጨረስ የታዘዝከውን ነገር ለመፈጸም የምትሯሯጥና ለአለቆች የሚጥማቸውን አይነት ሪፖርት የማቅረብ ነገር ነው። ለምሳሌ እኮ የትግራይን ህዝብ በተመለከተ እኮ እንደውም ተቃውሞ ተነስቶባቸዋል። አዲስ አበባ የሚኖሩን የትግራይን ህዝብ ሰብስበው በትግራይ ጉዳይ ላይ ምክር ስጥ ሲሉ ትልቅ ፌለር ነው። ትግራይ ላይ ያንን መስራት አልቻሉም። እና በዚህ አይነት እኮ የአማራ ክልልንም ህዝብ አዲስ አበባ የሚኖር በአማራ መሆን ብቻ በብሔር ተለይተ ግን ነዋሪነት አዲስ አበባ ላይ በአማራ ጉዳይ ላይ ናና ተነጋገር በሌላው እንደዚህ እየተባልክ ልትጠራ ትችላለህ። እና አንድ እሱ ነው። ሁለተኛ ደግሞ ብዙ ቦታዎች ላይ በደንብ በማስረጃዎች ጭምር በብዙ ቦታ የተደገፈባቸው ነገር ምንድነው የገዢው ፓርቲ ያዘጋጀላቸውን ካድሬዎች በጥንቃቄ ሰሌክት የተደረጉና አጀንዳ የተሰጣቸውን ሰዎች ነው ብዙ ቦታዎች ላይ ሄደው ያናገሩት። ስለዚህ የፕሮሰሱ ነፃና ገለልተኛ በሆነ መድረክ የተሄደበት እንዳልሆነ የተቃዋሚ ፓርቲዎችም የተለያዩ አካላትም ደጋግመው ሲናገሩ የነበረበት መንገድ ነው። ይሄ እኔ ደጋግሜ ከዚህ በፊትም ብያለሁኝ። ይሄንን ኮሚሽን አብይ የፈለገው ካለፈው ምርጫ በፊት የተነሱ መሰረታዊ ጥያቄዎች ነበሩ። የሽግግር ፍትህ ጥያቄ ነበር። የቆዩ ብሶቶች ስላሉ እነሱ ላይ ህዝቡ ያነሳቸው መሰረታዊ የሆኑ የአከላለል ጥያቄዎች፣ የህገ መንግስት መሻሻል ጥያቄዎች፣ ብዙ ጥያቄዎች ነበሩ። አብይ እነዛን ጥያቄዎች ባለፈው 5 ዓመት ውስጥ ለመመለስ ዝግጁ አልነበረም። ትኩረቱ እነዛ ላይ አይደለም። ጥያቄዎቹም ይታወቃሉ። ብዙ ጊዜ አሁን ከህዝብ የተሰበሰቡ የሚባሉት ጥያቄዎች እንግዳ ነገሮችም አልነበሩ። ፕሮሰሱም ይሄን ያህልም ላይፈጅ ይችል ነበር። እነዚህ ሰዎች እኮ 3 ዓመት ጊዜ ተሰጥቷቸው እንደገና ያልበቃ ብሎ ተጨማሪ ጊዜ ተሰጥቷቸው ነው ይሄ 5 ዓመት ያለቀው። እንደው በጣም ቢበዛ በአንድ ዓመት ውስጥ የህዝቡን ጥያቄ መሰብሰብ የምችልበት መንገድ ነበር። እሱ አይደለም ጥያቄ። ለመንግስት የሚቀርቡ እነዚህ አይነት መሰረታዊ የሆኑ ያከላለል ከህገ መንግስት ጋር የተያያዙ ጥያቄዎች፣ የባንዲራ ጥያቄዎች፣ ሌሎች በጣም መሰረታዊ የሚባሉ ጥያቄዎችን ከእኔ ከጀመርኩት መንገድ ስለሚያስተጓጉሉኝ ህዝቡን አጀንዳ እየሰበሰብን ነው ብለው እንዲይዙለትና በሰላም ያንን 5 ዓመት ጨርሶ ለዚህኛው ምርጫ እንዲደርስ መሸጋገሪያ አድርጎ ነው የተጠቀመው ይሄን ኮሚሽን። እና ኮሚሽኑ ለአብይ የተፈጠረበትን ዓላማ ሰርቭ አድርጓል። ህዝቡ ጥያቄን ተደምጫለሁ፣ ጥያቄ ሰጥቻለሁ ብሎ እያሰበ በተስፋ መንግስትን ትግስተኛ ሆኖ እንዲጠብቅ አንዳንዶቹ ጥያቄዎች ህዝብን ወደ የለውጥ ንቅናቄ ውስጥ ጭምሩሉ የሚከቱ መሰረታዊ የመብት ጥያቄዎች ስላሉበት እነዚህ ጥያቄዎቻችሁ ሁሉ በምክክር ስለሚመለሱላችሁ እያለ የህዝቡን ካልም ዳውን አድርጎ የማባበያ እዛው የማፈኛ መንገድ አድርጎ ነው ይሄን ኮሚሽን የተጠቀመበት። እና ከመጀመሪያውም ካሰያየማቸውም ጀምሮ ብዙ የማጭበርበር ስራ ያገዛዝ ስርዓቱ የሰራው ተቃዋሚ ፓርቲዎች ወዲያውኑ ቅሬታቸውን ያቀረቡት በዚህ ምክንያት ነው። እና እነዚህን ኮሚሽነሮች ደግሞ ምንም አልተጠራጠር ከጀርባቸው መንግስት ያዘጋጀላቸው ደግሞ አድቫይስ የሚያደርጓቸው
አማካሪዎች አሉ። ያገዛዝ ስርዓቱ እንዲቀጥል ይሄንን ምርጫ ተሻግሮ ቀጣይና 5 ዓመት ሁሉ የብልጽግና መንግስት እንዲቀጥል ፋታሊስ አሁን የሚቀጥለው ከምርጫ በኋላ ደግሞ አሁን አጀንዳዎች ሰብስበናል። ከዛ በኋላ በአጀንዳዎቹ ላይ ደግሞ ጥናት ይካሄድ። በቃ ለምሳሌ ህገ መንግስት ይሻሻል ከተባለ ምን አይነት ህገ መንግስት እናዘጋጅ የሚል 3 ዓመት የሚፈጅ አንድ ግሩፕ ይፈጥራል። የሆነ ነገር ይቀር ተብሎ ሰው ያሰበሰባቸውን ጥያቄዎች ወደ ጥናት፣ ወደ ምርምር፣ ወደ ውይይት ቀይሬያቸዋለሁ እያለ ሌሎች ተጨማሪ ጊዜያቶች ይወስዳል። እነዚህ በርኒንግ የሆኑ የስቴት ፎርሜሽን ላይ ጭምር በቁልፍ ጥያቄዎች የሚያነሱ መሰረታዊ ጥያቄዎቹ እንዲሁ እንደተንጠለጠሉ አየር ላይ ህዝቡ በእነዚህ ወደ መንግስት አይመጣም። አሁን ለዚህ ኮሚሽን ጋር ነው ውይይቱ። ስለዚህ አብይ ሪሊፍ ያገኛል። ከዛ ጨርሱ ከኮሚሽኑ ጋር እያለ እሱ የስልጣኑን በሰላም አስቀጥሎ የመሄጃ መንገድ ድልድይ ነው ያደረጋቸውና ሰዎቹም ደግሞ የሚገባቸውን ያህል ሰርቭ እንዳረጉ ነው እኔ የማስበው። የምፈራው በማናቸውም ጊዜ አብይ ከምርጫው በኋላ ይሄን ኮሚሽን ዲዞልቭ ሊያደርገው የሚችልበት እድል ሰፊ ነው የሚሆነው። መሳይ ሊያፈርሰው ይችላል ማለት ነው። አዎ በቃ አጀንዳ መሰብሰብ ነበር ስራችሁ። አጀንዳ ሰብስባችኋል። የውይይት መድረኩን ደግሞ የሚያዘጋጅ ሌላ ኮሚሽን ሊያቋቁም ይችላል። ሰዎቹም ይሰላቻሉ፣ በቃ እንዲሉት ይችላሉ። እንደሚሉት ህዝብ እየጨቀጨቀን ነው ምናምን ከናንተ ነው መልስ የምንፈልገው እያሉ ነው ለሚኒስትሮቹ ለምኖቹ የሚለምኗቸው። ስለዚህ እነዚህ ሰዎች በሌላ ኮሚሽነር ደግሞ ይቀይርና ደግሞ እንደዚሁ ሌላ ያልደከማቸው ሰዎች ደግሞ መጥተው በተሰበሰቡ አጀንዳዎች ላይ ወርክሾፕ፣ ጥናት፣ ሪሰርች ምናምን እየተባለ ሌላ በጀት እየተመደበ እንደዚሁ 5 ዓመት እንወስዳለን። አብይ ያለውን እንዴት አየኸው? አዲስ ሐሳብ ነው የመጣው። ምንድነው አብይ ከራሱ ጋር ነው ኮንትራዲክት ያደረገው። የዛሬ 2 ዓመት በዛ የሚኒሊክ የአድዋ ሙዚየም አዳራሽ ውስጥ ኮሚሽኑ ትልቅ የምክክር መድረክ አዘጋጅቶ በዚሁ በአጀንዳ ስብሰባ ላይ አብይ ያደረገው ንግግርን መልሰህ ብትሰማው ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው ቃል በቃል ነው እዛ ላይ ነገራቸው። የሽግግር መንግስት የሚል ሐሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። የሽግግር መንግስት ጥያቄ የሚባል እንዳታነሱ፣ እንደዚህ የሚባል ነገር እንዳትቀበሉ፣ እንደዚህ የሚባል ነገር እንዳትቀበሉ፣ የመንግስት ስልጣን በምርጫ ብቻ ነው፣ እንደዚህ ነው ብሎ ዛቻ ማስፈራሪያ ሰጥቶ የዚህን ኮሚሽነር መዳረሻም እንትናቸውን ሁሉ እንደውም የበለጠ ያጋለጣቸው በዛ ንግግሩ ነው። የደበቀውን ሁሉ ነገር ነው እዛ መድረክ ላይ የተናገረው። ኮሚሽኑ ምንም ቫልዩ እንደሌለውና በአብይ ማለት የራሱ የሆነ ገለልተኝነት እንደሌለውና አብይ ባሰመረላቸው መስመር ብቻ የሚሄዱ መሆናቸውን እዛ ስብሰባ ላይ በድፍረት ነው የተቆጣ የተናገረው። አሁን እሱን ረስቶት የስልጣን ዘመናችንንም ማሳጠር ብትፈልጉ እናንተ ናችሁ የምትችሉት፣ በቃ መንግስት እድሜው ይጠር ብትሉ ምናምን እያለ ለትውልድ የሚተላለፍ ምን ሚል እያለ ስላቅ የሆነ ነገር ይናገራል። ግን ይሄንን ኮሚሽን ለምን እንደፈለገው እሱ ነው የሚያውቀው። በመጀመሪያ ደረጃ ጄኒዩንሊ እንዲህ አይነት የምክክር የእርቅ የህዝብን ጥያቄ በመመለስ ላይ የተመሰረተ ሰላም እና የፖለቲካ አውድ ለመፍጠር የሚፈልግ ኃይል የምክክር ኮሚሽን አቋቁመህ አሰሴም ታይም ደግሞ ድሮን እየገዛህ በየመንደሩ እሳት እየለኩስክ ህዝብን እየጨረስክ ጦርነት እያወጅክ አትቀጥልም። ጄኒዩን የሆነ የፖለቲካ ዊል በእርግጥም ከልብ በምክክር በሽምግልና የሀገሪቷን የፖለቲካውን ስንጥቅ ለመድፈን
አገር ለማረጋጋት የሚፈልግ ሰው ይሄን ሁሉ ጥፋት አያጠፋም። ይሄን ኮሚሽን እኮ 5 ዓመት ኮሚሽኑ በቆየበት እድሜ ሙሉ አብይ ያልተጣላው ኃይል ማን አለ? ኦሮሚያ ክልል ውስጥ ጸብ አለ፣ አማራ ክልል ጸብ አለ፣ ቤንሻንጉል ክልል ጸብ አለ፣ ትግራይ ጋር ለሁለተኛ ጊዜ ሌላ ጸብ ውስጥ ነው ያለው። ከዛ አልፎ ጎረቤት ሄዶ ሱዳን ውስጥ ጸብ ላይ ነው ይሄ ሰውዬ ያለው። ከኤርትራ ጋር ውጥረት ላይ ነው ያለው። እርቅ የሚፈልግ ሰው በድርድር የሚያምን ሰው እዚህ ሁሉ ውጥንቅጥ ውስጥ ለምን ይገባል? እንደውም እኮ እነዚህ ሰዎች ይሄ ኮሚሽን ሲቋቋም ከዚህ በፊት እናንተ ከመቋቋማችሁ በፊት የነበሩ ግሪቫንሶች፣ የነበሩ ብሶቶች፣ የነበሩ የህዝብ ክፌትና ጥያቄዎችን ሰብስቡና መልስ እንሰጣለን ብሎ እነሱ ከተቋቋሙ በኋላ እንኳን ባለው ጊዜ ውስጥ የህዝብን ክፌት በ1000 ጥፍ እኮ ነው ያባዛው። አሁን እንደገና እኮ ሌላ አዲስ አጀንዳ የሚሰበስብ ሌላ ኮሚሽን ሊያስፈልገን ነው። አሁን እነሱ ከተመሰረቱ በኋላ እንኳን እነሱ ሲመሰረቱ ወደ ኋላ ያለውን አጀንዳ ሊሰበስቡ ነበር። አብይ የፈጠራቸው እነሱ ከተፈጠሩ በኋላ የፈጠራቸው አጀንዳዎች ብዛት ይሄ ኮሚሽን ስራው እንዲበቀላል እንዳያልቅ አድርጎ ነው እየሰራ ያለው። ስለዚህ ጄኒውን አይደለም፣ ከልብ አይደለም የፈለጋቸው። አይ ቲንክ ያቃሉ ብዬ ነው ደግሞ ማስበው። መውጫው መንገድ ጠፍቷቸው ወይ ቅርቃር ውስጥ ገብተው ካልሆነ በስተቀር እኔ ይሄንንም ውይይት ሊሰሙ ይችላሉ። ጄኒውንሊ አብይ የዚህን ኮሚሽን መዳረሻ እንደሚያወራው ፈልጎት ነው። ልክ እንደሚለው ትውልድ የሚማርበት ምን የሚልበት እኛንም የምትገሩበት የሚለው ሁሉ is just የተለመደ የፖለቲካ ስንሞት ኢትዮጵያዊ ምናምን የሚሉት ሲመጣ አካባቢ የተናገራቸው የተለመዱ ቮካብለሪዎች አሉት። ቆንጥጡኝ ምናምን አይነት ነገር እንደዛ አይነት ስቴትመንቶች ናቸውና ብዙም ከከንፈር ያለፈ አይደለም። ያሬድ እንደው ባጭሩ የምናነሳው ነው። አብይ አህመድ አንድ የሆነ ምርቃ ፕሮግራም ላይ ተገኝቶ የተናገረው ነው። በሁለት መልኩ ሐሳቡን ልንወያይበት እንችላለን። አንደኛው ምን ያህል ከኢትዮጵያ ሕዝብ ምስጋና እንደሚፈልግ ለሰራው ስራ የኢትዮጵያ ሕዝብ ለምን አያመሰግነኝም? ይሄንን በተደጋጋሚ ያነሳል። በተደጋጋሚ እዛው ቤተ መንግስት እየጠራቸው እናንተ እዚህ ታያላችሁ፣ ግን ሄዳችሁ እዛ ወደ መጣችሁበት የህብረተሰብ ክፍል ስትሄዱ የምታዩትን አትናገሩም እያለ በቃ ምስጋና ፍለጋ የባጤ ቋጡን ሲያወራ እንደዚህ ነፍሱ ተርባ ለምስጋና ምናልባት ወደፊት በአዋጅ አስገዳጅ በሆነ መልኩ የኢትዮጵያ ህዝብ ካላመሰገነ የመንግስት አገልግሎትን እንዳያገኝ አድርጎ ሁሉ አዋጅ ሊያወጣ የሚችልበት እድል ነው ያለው በዚህ አይነት አካሄዱ ከሄደ። ለማንኛውም ለምን አታመሰግኑኝም? የውጭ ሰዎች እኮ እያመሰገኑን ነው እና አሜሪካ እያመሰገኑ ነው፣ በስራችን ይቀናሉ፣ እናንተ ግን የምስጋና ንፉግ ሆናችሁ ብሎ ኢትዮጵያንን ይወቅሳል። ብዙ ጊዜም ታስታውሳለህ፣ ያኔም እኛ በምን ያህል በረራ እየሄድን በምን ያህል ፍጥነት እየበረርን እንዳለ የውጭዎች ያውቃሉ፣ እናንተ ግን አልገባችሁም፣ ምናልባት ወደፊት ይገባችኋል ብሎ የኢትዮጵያን ህዝብ በዛ ደረጃ ንቀቱን የገለጸበትንም ንግግር እናስታውሳለን። በዛሬው የአንድ ምርቃት መርሃ ግብር ነው የተናገረውን እናዳምጥ። በዛውም ስለ እድገት ያወራውም አለ። እንግዲህ ስለ እድገት ለማውራት የመንግስታቱ ድርጅት ዋና ጸሐፊ ጉተሬዝን ነው እማኛ አድርጎ የጠቀሰው። ይሄ በራሱ ግለሰቡ ምን ያህል ከዓለም አቀፍ እውነቶች ከዓለም አቀፍ ዕውቀቶች የራቀ ለመሆኑ አስረጂ ተደርጎ የሚታይ ጉዳይ ነው። ጉተሬዝ ምስክርነት ሰጥቶናል። በ10 በመቶ ታድጋላችሁ ብሎናል። ስለዚህ ከአፍሪካ እንደዚህ የደረሰ የለም፣ አድገናል፣ ይህንን እመኑ፣ ተቀበሉ፣ መስክሩ። ጭቅጭቅ ነው መቼም። ሰውየው በዚህ ደረጃ ነው አፍጥጦ አይኑን ገልጦ የመጣው። እስቲ እንስማው። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራን እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ።
እንከባበር። ካሁን በኋላ መገፋፋት አያዋጣም። በእምነት፣ በቋንቋ፣ በሌላ ጉዳይ መከባበር፣ በጾታ መከባበር። ያሬድ እንከባበር አለ አብይ አህመድ። እንከባበር ነው የዛሬው መልእክቱ ደግሞ። ለማንኛውም እንዴት እንደው ቃላት የለኝም ብዙ ነገር ስላልኩኝ ለአንተ እድሉን ልስጥ። ስለዚህ ሰውዬ የምናገረውን ቃላት ሁሉ ጨርሻለሁ። ወደ አንተ ልምጣ። ወደው አይስቁም ነው የምስጋናው ነገር። ምናልባት ወደፊት በካላንደር ላይ አንድ የምስጋና ቀን ብሎ ቢያውጅ ነው ለአብይ የሚሻለው እና ያን ቀን ስራ ተዘግቶ ሰው ሊያደርገው ይችላል። ከቤቱ ወጥቶ በቃ የመንግስትን ስራዎች ፎቶ እየተነሳ አፕሪሺየት እያደረገ ወደ ቤተ መንግስት እየጎረፈም ሊሆን ይችላል። ወደ ቤተ መንግስት እየጎረፈ ምስጋና መንግስትን አብይን የሚያመሰግንበት ቀን አክቹአሊ ያላቸው ጳጉሜ ውስጥ አንዱ ቀን የምስጋና ቀን የሚል አለቻቸው እና እኔ አንዳንዴ ባህሪውም የፖለቲከኛ ባህሪ ሰውየው የለውም። እኔ ሞር ንግግሮቹን ብዙ ጊዜ ባየው ቁጥር ፊቴ ላይ የሚደቀነው የዚህ የቲክቶክ አነቃቂዎችና የአንዳንድ በጣም መረን የለቀቁ የፓስተሮች አሉ፣ ሰባኪዎች የነሱ አይነት ገጸ ባህሪ ነው ተላብሶ የፖለቲካ ፊገር አይነት እንትኑ አይታየኝም። እንደው በጣም አም ሶሪ መሳይ እንደ ፖለቲካኛ ብዙ የፖለቲካ አቅሙ አይታየኝም ያብይ። ከዛ ይልቅ በንግግሮቹ ውስጥ እንዳልኩህ የአዲስ አበባ ኢትዮጵያ ውስጥ እንደ ፋሽን የፈላ እና ዋና መተዳደሪያ ስራ የሆነ የአንቂ የሚል ፕሮፋይል አለ። የዛና የሰባኪ ባህሪ ነው የማይበት እና አሁን ስለ እንትኑም ጉቴሬዝን የሚጠቅስበት ነገር በጣም የሚያሳዝን ነው። ሰሞኑን ቲክቶከሮችን በከፍተኛ ገንዘብ አምጥቶ አዲስ አበባ ላይ ምስክርነት እንዲሰጡ አድርጓል። ባለፈው ኳስ ተጫዋቾችን እንደዚህ በቃ ምስክርነት የሚሰራለት ህዝብ እድገት አመጣልህ ከሚለው ህዝብ አይደለም አብይ አህመድ። ከዛ ይልቅ በገንዘብ ከፍሎ ምስጋና እንዲያቀርቡ የሚደረጉ ነው። አንድ በቅርቡ ከመጡት ማለት የተናገረውን እንስማ እስቲ። ምክንያቱም አብይ መስማት የሚፈልገው ይሄንን ስለሆነ I came to Ethiopia and I said Ethiopia doesn't need any more elections. They don't. They only have to have the leadership here right now to transfer this kind of development to the other sub-regions across the country. ኢትዮጵያ ምርጫ አያስፈልጋትም። እንደዚህ መንገዱን ያስዋበ እንደዚህ አድርጎ የሚያብረቀርቅ ነገር በአንድ ጊዜ ከተማዋን የለወጠ ሰው ለምን ምርጫ ታካሄዳላችሁ? ዝም ብላችሁ ቀጥሉ አይነት ነገር ነውና ምን አለ ይሄንን ልጅ ትንሽ ኪሎ ሜትር ወደ ደብረ ብርሃን ወስደው የተፈናቀሉ ሰዎችን ወደ ሰሜን ወሰድ አድርገው የወደመውን ነገር በአብይ ጦር የተፈጸመውን ወንጀል ትንሽ ከአዲስ አበባ ራቅ እያደረጉ የቀረውን የሀገሪቷን ክፍል ደግሞ የሚያሳየው ሰው ቢኖር ኖሮ ደግሞ አፉ በሉኝ ይቅር በሉኝ ብሎ ንስሐ ይገባ ነበር እና ትልቁ ችግር ምንድነው መሰለ? እነዚህ ልጆች አዲስ አበባ ነው እንዲመጡ የሚደረጉት። ለነሱ ኢትዮጵያ ያቺ የቦሌ መንገድ ነች። በሰው ይመደብላቸዋል፣ ፔይድ ናቸው፣ ሹፌሮች ይመደቡላቸዋል። አንዳንዶቹን እንደውም እየታየ ከአንድ አክቲቪስት ጋር ከመንግስት ጋር አፍሌትድ ከሆነ አክቲቪስት ጋር ያገናኟቸዋል። ሪሰንትሊ እንደዚሁ አንድ ለሆነ ለአርሴናል ነው በፊት ይጫወት የነበረ አንድ ተጫዋችም እንደዚሁ አስገብተዋል። ሲሪየስሊ ሊስት ተይዞ በዓለም ደረጃ አሉ የተባሉ ይሄ ትራቭለርስ አገሮችን የሚያስተዋውቁ የሶሻል ሚዲያ ትራቭለሮች፣ ቲክቶከሮች፣ የታወቁ ቲክቶከሮች አክቲቪስቶችን በደንብ በነሱ ቲክቶከሮች እና የህዝብ ግንኙነት ሰዎች በኩል በደንብ ነው ሊስት ተደርገው ኢንቫይት የሚደረጉት። በየኤምባሲው በኩል ኢንቪቴሽን ሁሉ ይላክላቸዋል፣ ትኬት ይዘጋጅላቸዋል፣ ሆቴል ይመቻችላቸዋል፣ በዶላር የሚከፈላቸው ገንዘብ ይከፈልላቸዋል። የቱሪዝሙ ስራ ተደርጎ ነው የተወሰደው እና መተው በአዲስ አበባ ውስጥ ብቻ መንግስት የሰራቸውን ፕሮጀክቶች አንዳንድ ሪዞርቶችም እየሄዱ እነሱን እንዲያስተዋውቁ እና ልክ ለማስታወቂያ የቱሪዝም ማስታወቂያ እንደምትከፍለው
የዛ አይነት ስራ እንዲሰሩ በደንብ ፖሊሲ ተቀርጾለት በቱሪዝም እንትን በኩል ተደርጎ ቲክቶከሮችም ከሎካል ቲክቶከሮች ጋር አንድ ላይ ተቀናጅተው የሚሰራ ፕሮጀክት ነው። ዝም ብሎ የተራ እንግድነት አድርገን እንዳትወስደው ብዬ ነው። ስለዚህ በጣም ብዙ በብዙ ሺህ የሚቆጠር ዶላር በብዙ መቶ ሺህ የሚቆጠር ዶላር ኢንቨስት የተደረገበት ፕሮጀክት ነው። ኢትዮጵያ አየር መንገድ ፍላይት ያመቻቻል፣ ሆቴሎች እነሱ ያመቻቻሉ። ያ ስካይላይት ሆቴል አለ፣ የመንግስት ሆቴል፣ እዛ ያሳርፏቸዋል። እና በቃ ኢትዮጵያ ስትባል የተለየች ዓለም ሆናለች የሚለውን አዲስ አበባን የቀረውን የኢትዮጵያን ስዕል መሸፈኛ አድርገው ነው እንትን የሚያደርጉትና እነዚህ ይሄ የተከፈለው ቲክቶከር ነው እንግዲህ ምርጫ አንዳንድ ጊዜ ምን ያህል ከውቀት የራቁ ልጆችን ራሱ እንደሚያመጡ የምታየው በቃ ምርጫ ያስፈልግም ምናምን ይላል። እንኳን በዛች በአዲስ አበባ ውበት አይደለም በአሜሪካን የምታክል ሀገር፣ እንግሊዝን የምታክል ሀገር፣ ካናዳ፣ እነዚህ በጣም በኢኮኖሚ በምን አውሮፓ ውስጥ ያሉ ሀገሮች እንኳን በዚህ ደረጃ አድገው ምርጫ ዋና ቁልፍ ነገራቸው ነው እና እሱ ያችን የቦሌ አስፋልት ጎብኝቶ ምርጫ ምን ያደርግላቸዋል? አብይን ምረጡ፣ በቃ አብይን ደግፋችሁ ቀጥሉ እንዲል የብልጽግና የምርጫ ካምፔን ነው እየሰራባቸው ያለው በእነዚህ ቲክቶከሮች በነገራችን ላይ። እና አብይም አሁን በየቦታው እየዞረ የሚናገራቸው ንግግሮች ሁሉ የምርጫ ካምፔን እንትናቸው ይሄ የብልጽግና ፓርቲ ገንዘብ መድቦ በቃ ተመልከቱ እንኳን እናንተ አይደለም ሌላው ዓለም ጉድ እያለ ምን ትጠብቃላችሁ ቶሎ መረጥ አርጋችሁ ደግፉን አይነት ነገር ነው መሳይ። እንግዲህ ወደ እድገቱን እንምጣና እድገቱን የተናገረበት ያው አብይ አህመድ መቼም ነውር የሚባል ይሉኝታ የሚባል የሌለው ሰው ነው። 10.2% ነው ጉተሬስ ታድጋላችሁ ብሎናል። ስለዚህ እመኑ ተቀበሉ የሚል ነገር ነው። አንደኛ የዚህ ሰውዬ ለዓለም እንትን ያለው ዕውቀት ራሱ ጥያቄ ምልክት ውስጥ የሚገባ ነው። በመሪ ደረጃ አይደለም ተራ የመንደር ዕውቀቶች በዚህ ደረጃ እንኳን ወጣ አደባባይ እንድትናገር የሚያደፋፍሩ አይደሉም። እሱ ምንም ጣጣ የለበትም። አፉ ላይ የመጣውን ዝም ብሎ መናገር ነው። የሚያጨበጭቡ አይጠፉም። ጀሌዎች አሉት፣ እነሱ ያጨበጭባሉ። እሱ በዛም ዕውቀት ውስጥ ሆኖ አከታትሎ ዝም ብሎ መናገር ነው። ይሄ ለኢትዮጵያ ሕዝብ ይቀርባል። እውነት ለመናገር የኢትዮጵያ ሕዝብ እንደዚህ ዘመን ተዋርዶ ማቅ የሚገርምህ እኮ ይሄ ቁጥር አሁን እሱም የጠቀሰው ቁጥር ኢትዮጵያ በዚህ ዓመት መጨረሻ ላይ እንዲህ አይነት እድገት አስመዘግባለሁ ብላ ኤክስፔክቴሽኗን ራሱ መንግስት ኤክስፔክቴሽኔ ይሄ ነው 10.2 እድገት አመጣለሁ ብሎ ኤክስፔክቴሽኔ በዚህ ደረጃ ነው ብሎ ለዓለም ተናግሯል። እና አንዳንድ ንግግሮቻቸው ላይ የኢትዮጵያ መንግስት የተጻፉትንም ጽሁፎች የኢትዮጵያ መንግስት ኤክስፔክቴሽኔ ይሄ ነው ብሏል ያሉትንም የኢትዮጵያ እድገት እንደዚህ ነው ብለዋል እያለ ነው የሚያወራው። እንደ ምስክርነት ይጠቀመዋል። የራሱን ቃል መልሰው ሲያወጡ እነሱ የመንግስትን ያለውን ነው ኮት የሚያደርጉት። መንግስት እንደዚህ ብሏል ብለው ኮት ያደረጉትን እሱ አረጋገጡልኝ እያለ የመንግስትን ኤክስፔክቴሽን መናገራቸውን እንደተረጋገጠ እውነት አድርጎ እንትን የሚያደርግ ነውና እኔ በቀደም በአንድ ጉዳይ ላይ ነው የጻፍኩት የዓለም አቀፍ ደረጃ የመንግስታቶች የውሸት ውድድር ቢኖር ብልጽግና የወርቅ ሜዳሊያ ያስገኝልናል በውሸት። ምክንያቱም በብዙ በተለይ ደግሞ ቁጥርን የተመለከተ ውሸታቸው ያው ጠቅላይ ሚኒስትሩም በዚህ ግንባር ቀደም ነው፣ ካድሬዎቹም እሱን ይዘው ነው የሚዋሹት። ስለዚህ እኔ ብዙም ይሄን ነገር በእኔ ህዝቡ እኮ ኑሮውን እኮ ያውቀዋል። የኢትዮጵያ ህዝብ የኢኮኖሚውን ሁኔታ ያውቃል። የሀገሪቷ እኔ የኢኮኖሚውን እድገት እነሱ በምን እንደሚለኩት አላውቅም። እዚህ ላይ አይ ቲንክ የኢኮኖሚ ባለሙያዎች በደንብ ወደፊት የሚተነትኑት ይመስለኛል። እኔ ግን መሬት ላይ ያለውን ተጨባጭ ሁኔታ አይቶ ማንም ሰው ኢትዮጵያ በምን ሁኔታ ውስጥ እንዳለች መናገር ይችላል። ብዙ ኢንዱስትሪዎች እየተዘጉ ነው። ብዙ ድርጅቶች እየተዘጉ ነው። በነዳጅ እጥረት፣ በአቅርቦት እጥረት፣ በውጭ ምንዛሪ እጥረት፣ ለሰራተኞች ደሞዝ መክፈል ባለመቻል
በርካታ የንግድ ተቋማቶች እየተዘጉ ነው። እንደውም አንዳንዶቹን አሁን ኢትዮጵያ ውስጥ ንግድህን ስትዘጋ ራሱ ንግድ ፍቃድ አይመለስልህም፣ አይሰረዝልህም። ሰርዙልኝ ብለህ ጠይቀህ ሰዎች ማአት ሰዎች ህዝቡን እንዲህ ያለ ቅርቃር ውስጥ ከተው ስቃይ እያበሉ ያሉ ሰዎች ቁጥር እየጠሩ ኢኮኖሚው አድጓል የሚል መመጻደቅ ያው የተለመደ የኢትዮጵያ ህዝብ አሁን ፍራቱን እየተገላገለ ይሁን አላቅም እዛው ከኢትዮጵያ ውስጥ ራሳቸውን በቪዲዮ እየቀረጹ የደረሰባቸውን እንግልት በሰፊው እየወጣ ነው። ብዙ ክሊፖችን ብዙ የህዝብ ምሬቶችን ራሳቸው ወጣው በቅርቡ እንደዚሁ አዳማ ናዝሬት አንዲት ሴት የተናገረችውን እየተከታተልኩ ነበር። በየቦታው ከግብር ጋር በተያዘ ከተለያዩ አገልግሎቶች ጋር በተያዘ ሰው አደባባይ በፊት ለፊት እየወጣ እየተናገረ ነው። ሰሞኑን አዳነች አቤቤ አዲስ አበባ ውስጥ ለልመና የሚያስወጣ ምንም ምክንያት የለም ምግብ ከፈለጋችሁ የምግብ ማዕከላት አሉ ብላ የተናገረችውን አስመልክቶ እዛው ከኢትዮጵያ ውስጥ አንድ ግለሰብ የተናገረው እንስማ። የዛሬ 8 ዓመትና አሁን ያለንበት የኑሮ ሁኔታ ማለት የዛሬ 8 ዓመት ዶላር 27 ብር ነበር፣ አሁን 156 ብር። የዛሬ 8 ዓመት ዘይት 150 ብር ነበር፣ አሁን 2200 ብር። የዛሬ 8 ዓመት ትራንስፖርት እኔ ከሰፈሬ ሜክሲኮ ሲሄድ 4 ብር 5 ብር ነበር፣ አሁን 70 ብር ገብቷል። የዛሬ 8 ዓመት ዳቦ ብር ከ20 ነበረ፣ አሁን 20 ብር ገብቷል። እና በጣም በፍጥነት ኑሮ እየተወደደ ነው መለው መብታችንን መጠየቅ ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። አዱዬ በእናትሽ እንዲያው በፈጠረሽ ተይኝ፣ በፈጠረሽ በቃ እየለመንሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቬሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ ማለት እኛ በተአምር እየኖርን ነው። ጾም ጸሎት እያወጅንም ቢሆን እየተራብንም እየተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዛም ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስረቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩኝ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ አንድ ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ ሰጣቸው። እንደዚህ መናገር አልፈልግም ነበር። አንድ ሳምንት ጾም ጸሎት አውጄ ነው ያንን ብር የሰጠኋቸው። በቤቴ ቁጭ ብዬ እየጸለይኩኝ የእግዚአብሔርን ቃል እያነበብኩኝ በቃ የምግቤን ገንዘብ ወስጄ ሰጥቻቸው ነው እንትን ያሉት። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ አናቅም ትሉናላችሁ። በእናታችሁ ተው፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው፣ ለነገ ለልጆቻችሁ ተስፋ ነው ምናምን ብላችሁናል። በቃ ሻመናችሁ፣ እኛ እንሙት ልጆቻችን ይኖሩ፣ ግን አታላቅጡብን። ኢትዮጵያ ውስጥ የሚያስለምን ነገር የለም ትሉናላችሁ እንዴ? 4.8 ሚሊዮን የተፈናቀለ ሰው እኮ ነው ያለው። በየአራት
በሁለቱም አቅጣጫ እኮ ኢትዮጵያ ውስጥ ህዝብ ይገባል። የአዲስ አበባ ውስጥ እኮ የስራ አጡ በጣም ብዙ ነው። አረ እግዚአብሔርን ፍሩ ማለት እሺ፣ ህዝብን አትፍሩ። ይህንን ታሪካዊ ኃላፊነት እጃቸው ላይ ያስቀመጠው እግዚአብሔር ነው። ቢያንስ እግዚአብሔርን ፍሩ። ያሬድ የኢትዮጵያ ምሬት ይሄ ነው። እውነት ያማል። አብይ እየወጣ ይቀልዳል። አዳነች አቤቤ እየወጣች ታፌዛለች። እዚህ ጣጣ ውስጥ ነው የገባው የህዝብ። ግን ይሄ ከዚህ ምሬት መውጣት አለበት። ከዚህ እንዲህ አይነት ነገር ብሶት ወጥቶ እንደዚህ አይነት ሰቀቀንና መከራ ውስጥ የከተተውን አገዛዝ ተባብሮ ማስወገድ ነው። ሌላ ምርጫ የለውም። በጣም እኔ ከዚህ በኋላ መናገር ራሱ ከባድ ነው። ያገላለጹ ጭምር አይኑ ቀልቶ ውስጡ ሳግ እየተናነቀው ነው የተናገረውና የእሷን ንግግር ስሰማ አዲስ አበባ በአደባባይ ወጥተው የሚለምኑ የተራቡት ሰዎች ብቻ ሳይሆን የቀሚስ ውስጥ ራብ የሚባለው ወጥተው እንዳይለምኑ በማህበረሰብ ውስጥ ያላቸው ስቴተስ ወይ አስተማሪ ነው ወይ ዶክተር ነው ወይ የሆነ ቦታ ላይ ተቀጥሮ ሰው የሚያከብረው የሚሰራ ሰው ነው። ቤት ውስጥ ሆነው ረሃባቸውን ይዘው የሚኖሩ ሰፈር የሚያደርጉ አንድ ቀን በልተው አንድ ቀን ሳይበሉ የሚያድሩ ብዙ ሰዎች አሉ መሳይ። እና አዳነች በ20 በ30 ሚሊዮን በ40 ሚሊዮን በተገዙ ቬት መኪኖች ተገባ የሞቀ ቤት ውስጥ የኖረች በመንግስት የተሰፈረ የሞቀ ቀለብ እየበላች በሷ ዙሪያ ያሉ ሰዎች የዛ አይነት ፕሪቪሌጅ ተሰጥቷቸው በሚሊዮን በሚቆጠሩ በኑሮ በሚሰቃዩ የቀሚስ ውስጥ ረሃብ በሚያሰቃያቸው እሱን መቋቋም አቅቷቸው አደባባይ ወጥተው በሚለምኑ ሰዎች ደግሞ የምትሳለቅ መሆኗን የአብይንም የቀድሞ ንግግር ላይ እኮ አይተው እንደሆነ እኛ ደስተኞች ነን ብሎ ነው የሚደመድመው። ምክንያቱም እነዚህ ሰዎች ሌላ ዓለም ላይ ነው ያሉት። እኔ ደጋግሜ ጽፌያለሁ። የምትገዙትን ህዝብ የምታስተዳድሩትን ህዝብ ማትመስሉ ሰዎች ናችሁ። ሌላ ዓለም ነው ለራሳችሁ እየፈጠራችሁ ያላችሁት። ሌላ የምናብ እናንተ የምትመኙት በቃ እንዲሁ ሌላ ሀገር ስትሄዱ ሲጎበኙ የሚያዩዋቸውን ህልማቸውን ይኖራሉ። ግን በእነሱ ህልም ውስጥ የተሳፈሩት እዛ ደሴት ውስጥ የተሳፈሩት ጥቂቶች ናቸው። እነሱ ናቸው አሁን ቅድም መግቢያ ላይ እንዳልኩት ሀገር አልሞተብንም። ምክንያቱም እነሱ ጮማ እየቆረጥን ነው፣ ከሳምንት ሳምንት ያሻንን እየበላን ነው። የነዳጅ ቢጨምር ችግር የለባቸው። በመንግስት ነዳጅ ነው የሚንቀሳቀሱት። የመኪና ዕቃ ዋጋ ስፔር ፓርት ቢወደድ ችግር የለባቸውም። በመንግስት መኪና ነው የሚንፈላሰሱት። ቤት ኪራይ ቢወደድ ችግር የለባቸውም። መንግስት በሰጣቸው ቤት ውስጥ ነው የሚኖሩት። እና በዛ ሌክዠሪ ውስጥ ያሉ ሰዎች ሀገር አልሞተባቸውም። ይሄ ልጅና ከዚህ በፊትም ውይይታችን ላይ ያቀረብከው አንድ የሜዲካል ዶክተርም የሰጠው ምስክርነት አይተሃል። መብላት አልቻልንም መኖር አልቻልንም ብሎና እነዚህ ምስክርነቶች የኢትዮጵያ ሕዝብ በቃኝ እያለ ያለበት ደረጃ ላይ የመጣ ይመስለኛል መሳይና እነዚህ ቁጣዎች ግን ትርጉም ሊያመጡ የሚችሉት በእያንዳንዱ ሰው ህይወት ላይ ትርጉም ሊያመጡ የሚችሉት ሰው ይሄን ያገዛዝ ስርዓት በቃኝ ብሎ ኮንፍሮንት ማድረግ በተናጠል እንደዚህ ሞተህ ነገ ይሄንን ሰውዬ እያሳደዱ ከስራውም ከምኑም ቦታ ሊያዋክቡት ይችላሉ። ግን እንደ ህዝብ ነው ይሄን መናገር ያለበት። አንድ ሰው ብቻ ነው አይደለም። እሱ የሚሊዮኖችን ህመም ነው የተናገረው። ስለዚህ ሚሊዮኖች አደባባይ ላይ ወጥተው መናገር መጀመር አለባቸው፣ መጮህ መጀመር አለባቸው። በጩኸት ስርዓቱን ማናጋት እንቅልፍ መንሳት መቻል አለባቸው። ይሄንን ክፉ ያገዛዝ ስርዓት በእንቢተኝነት ማሸነፍ ያስፈልጋል። ይሄንን ነው የምለው። አመሰግናለሁ መሳይ። ያሬድ በጣም አመሰግናለሁ። እንግዲህ የዛሬውን ዝግጅታችንን በዚሁ ነው የምናጠናቀቀው። ብዙ ርዕሰ ጉዳዮችን አንስተን ተወያይተናል። ያሬድ ኃይለማርያም የሰብአዊ መብት ተሟጋች ከብራስልስ ቤልጅየም፣ እግዚአብሔር ይስጥልኝ። መልካም ቀን።
ተመልካቾቻችን በዚያው አብቅተን ለነገ ቀጠሮ ይዘን ልንሰናበት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።